በዓለም ታሪክ ውስጥ ብዙ ነገስታት ተነስተዋል። ብዙ ጀግኖችም የጦር ሜዳውን አድምቀዋል። አንዳንዶች በዕድሜ ብዛትና በልምድ ታላላቅ ግዛቶችን ገንብተዋል። ሌሎች ደግሞ በኃይላቸው ዓለምን አስጨንቀዋል። ነገር ግን በ32 ዓመቱ ብቻ ገና በወጣትነት ዕድሜው ከግሪክ እስከ ግብፅ፣ ከፋርስ እስከ ህንድ ያለውን የዓለም ክፍል በእግሩ ስር ያንበረከከ፣ የገባበትን ጦርነት ሁሉ አንድም ጊዜ ያልተሸነፈ፣ ስሙ ሲነሳ ተራሮችን የሚያንቀጠቅጥ አንድ ሰው ብቻ ነበር። እርሱም ታላቁ እስክንድር አሌክሳንደር ዘግሬት ይባላል። ግን ይህ ወጣት መሪ እንዴት ይህንን ሁሉ ሊያደርግ ቻለ? ይህ የጦር ሊቅ በውስጡ ምን አይነት እሳት ቢነድ ነው ዓለምን ከጫፍ እስከ ጫፍ ለመቆጣጠር ያስቻለው? ከጀርባ ያለው ሚስጥርስ ምንድን ነው? የደም፣ የክህደት፣ የፍቅር፣ የጀግንነትና የእብደት ድብልቅ የሆነው የህይወት ታሪኩ ዛሬም ድረስ የሰው ልጅ አእምሮን ይመስጣል። ዛሬ በታሪክ ድርሳናት ውስጥ ተደብቀው የነበሩትን እያንዳንዱን ዝርዝር ክስተቶች፣ የጦር ስልቶቹን፣ ፍርሃቶቹንና ወደ አምላክነት ለመሸጋገር ያደረገውን ጉዞ አንድ በአንድ እንፈትሻለን። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። ከክርስቶስ ልደት በፊት በአራተኛው መቶ ክፍለ ዘመን መጀመሪያ ላይ የጥንቷ ግሪክ ሁኔታ እጅግ የተዘበራረቀ፣ በፖለቲካዊ ሴራዎች የተሞላና እርስ በእርስ በሚደረጉ አሰልቺ ጦርነቶች የተከፋፈለ ነበር። አቴንስ የጥበብ የዲሞክራሲና የፍልስፍና ማዕከል ስትሆን፣ ስፓርታ ደግሞ በጠንካራ ወታደራዊ ኃይሏና በማይበገሩ ተዋጊዎቿ ትታወቅ ነበር። ቴብስ የተባለችው ከተማ ደግሞ አዲስ ኃይል ሆና ብቅ እያለች ነበር። እነዚህ ታላላቅ ከተሞች የበላይነትን ለማግኘት እርስ በእርስ ሲፋጁና ሲዳከሙ፣ በሰሜን በኩል የምትገኘው መቄዶንያ የተባለችው ተራራማ እና ብዙም ያልሰነጠነች ግዛት በማንም ዘንድ ትልቅ ግምት አልተሰጣትም ነበር። የግሪኩ ስልጡን ሕዝብ መቄዶንያውያንን እንደ አረመኔ ይቆጥራቸው ነበር። ምክንያቱም ቋንቋቸው ከንጹህ ግሪክ የተለየ፣ ባህላቸው በወይን ስካር የተሞላና በነፃ ዲሞክራሲ ሳይሆን በጥንታዊ ንጉሳዊ ስርዓት የሚተዳደሩ ስለነበር ነው። ነገር ግን የዓለም ታሪክ ሊቀየር ነበር። ዳግማዊ ፊሊፕ የተባለ እጅግ ብልህ፣ ደፋርና የጦር ሊቅ የሆነ ሰው የመቄዶንያን ዙፋን ተቆጣጠረ። ፊሊፕ በወጣትነቱ በቴብስ ከተማ ታግቶ እንደ ፖለቲካዊ እስረኛ ሆኖ ያሳለፈ ሲሆን፣ በዚያም ቆይታው የዘመኑን ምርጥ ወታደራዊ ስልቶች ተምሮ ነበር። ወደ መቄዶንያ ሲመለስና ዙፋኑን ሲይዝ የተበታተኑትን የመቄዶንያ ጎሳዎች አንድ በማድረግ በታሪክ ታይቶ የማይታወቅ ታላቅ ጦር መገንባት ጀመረ። በተለይም ሳሪሳ የተባለውን ከ4 እስከ 6 ሜትር ርዝመት ያለውን ረጅም ጦር የፈጠረው እሱ ነው። በዚህ ጦር የታጠቁ ወታደሮች ፋላንክስ በሚባል የቅርብ ርቀት የውጊያ ፎርሜሽን ተሰልፈው ጠላትን እንደማይገፋ የብረት ግድግዳ እያፈረሱ ያልፉ ነበር። ፊሊፕ ይህንን የማይበገር ጦር ከገነባ በኋላ ግዛቱን በከፍተኛ ፍጥነት ማስፋፋት ጀመረ። ከዚህ ሁሉ አስደናቂ የፖለቲካና የወታደራዊ ስኬት ጀርባ ግን የፊሊፕ የግል ሕይወት እጅግ ውስብስብ፣ አደገኛና በሚስጥር የተሞላ ነበር። ፊሊፕ የፖለቲካ ጥምረትን ለማጠናከር ሲል ብዙ ሚስቶችን አግብቷል። ከእነዚህም ውስጥ ዋናዋ የኤፕረስ ግዛት ልዕልት የሆነችው ኦሎምፒያስ ነበረች። ኦሎምፒያስ ተራ ሴት አልነበረችም። እጅግ ውብ ብትሆንም እሷ የዳዮኒስስ የተባለውን የጥንታዊ አምላክ ስትሆን ሚስጥራዊና አስፈሪ የሆኑ ሃይማኖታዊ ስነ ስርዓቶችን በድብቅ ታካሄድ ነበር። በታሪክ ጸሐፊው ፕሉታርክ ዘገባ መሰረት ኦሎምፒያስ ግዙፍ የሆኑ የቤት እባቦችን ታረባ ነበር። ማታ ማታም ከእነዚህ እባቦች ጋር ትተኛ እንደነበር፣ አስማትና ድግምት እንደምትጠቀም በቤተ መንግሥት ውስጥ በሹክሹክታ ይወራ ነበር። ንጉሥ ፊሊፕ ራሱ ሳይቀር የሚስቱ ሚስጥራዊና አስፈሪ ባህሪን በማየት ከእርሷ ጋር ለመተኛት ይፈራ እንደነበር ታሪክ ይመሰክራል። እርሷን በሚያይበት ጊዜ ከአንዲት ጠንቋይ ወይም ከአማልክት ጋር የተቆራኘት ሴት ጋር አብሮ ያለ ያህል ይሰማው ነበር። ከክርስቶስ ልደት በፊት 356 ዓመት ዓለምን ለዘላለም የሚቀይር አንድ ታላቅ ክስተት ተፈጠረ። የዚህ ክስተት መጀመሪያ በትንቢትና በህልም የተሞላ ነበር። ኦሎምፒያስ ከመውለዷ በፊት በነበረው ሌሊት
በህልሟ አንድ ታላቅ መብረቅ ከሰማይ ወርዶ ማህፀኗን ሲመታው እና እሳቱ በየአቅጣጫው ተሰራጭቶ ዓለምን ሲያበራየች። ፊሊፕ በበኩሉ የሚስቱን ማህፀን በአንበሳ ምስል ባለው ማህተም ሲያትም በህልሙ አየ። የቤተ መንግስቱ ጠንቋዮችና ህልም ፈቺዎች ይህንን ህልም ሲተረጉሙ ሊወለድ ያለው ልጅ ተራ ሰው ሳይሆን የአማልክት በተለይም የዋናው አምላክ የዜውስ ልጅ እንደሆነና እንደ አንበሳ ብርቱ፣ እንደ መብረቅ ደግሞ ፈጣን ይሆናል ብለው ተነበዩ። በዚያች ታሪካዊ ሌሊት በመቄዶንያ ዋና ከተማ ፔላ ውስጥ እስክንድር ተወለደ። በአስገራሚ አጋጣሚ እስክንድር በተወለደበት በዚያው ሌሊት በኤፌሶን ከተማ የሚገኘውና ከዓለም 7ቱ አስደናቂ ነገሮች አንዱ ተብሎ የሚታሰበው ግዙፉ የአርጤምስ ቤተ መቅደስ በእሳት ጋይቶ ፈረሰ። ሄሮስትራተስ በተባለ ስሙን በታሪክ ለማስመዝገብ በፈለገ እብድ ሰው የተለኮሰው ይህ እሳት ለጥንት ጠንቋዮችና ፈላስፎች ትልቅ የትንቢት ምልክት ሆኖ ታያቸው። ማጂ የተባሉት የፋርስ ጠንቋዮች የቤተ መቅደሱን መቃጠል ሲያዩ ፊታቸውን እየነጩ በዚያች ሌሊት የኢሲያን አህጉር የሚያጠፋውና የፋርስን ግዛት በእሳት የሚያነድ ታላቅ እሳት ተወልዷል በማለት መጮህ ጀመሩ። ሌሎቹ ደግሞ አርጤምስ የተባለችው አምላክ የእስክንድርን መወለድ ለማየት ወደ መቄዶንያ ስለሄደች ቤተ መቅደሷን ከእሳት አደጋ የሚጠብቅ አታ ነው የፈረሰው ብለው ጻፉ። የእስክንድር መወለድ ለንጉሥ ፊሊፕ የደስታ ቀን ነበር። እንዲያውም ፊሊፕ የልጁን መወለድ ሲሰማ 3 ትልልቅ የድል ዜናዎችን በአንድ ጊዜ ተቀበለ። አንደኛ፣ ዋና ጀነራሉ ፓርማኒዮን በጦርነት ማሸነፉን፣ ሁለተኛ፣ በኦሎምፒክ ጨዋታ ላይ የፊሊፕ የውድድር ፈረስ አሸናፊ መሆኑንና ሶስተኛ፣ ወንድ ልጅ መውለዱን። እነዚህ ክስተቶች የዚህ ሕፃን የወደፊት ዕጣ ፈንታ ምን ያህል በድል የተሞላ እንደሚሆን አመላካች ተደርገው ተወሰዱ። እስክንድር እያደገ ሲመጣ የሁለት ተቃራኒ ዓለማትና የሁለት ኃይለኛ ስብዕናዎች ውጤት መሆኑ በግልጽ ይታይ ነበር። ከአባቱ ከፊሊፕ የማይበገር የጦር ስልትን፣ ቆራጥነትን፣ ወታደራዊ አመራርንና ከፊት ሆኖ መዋጋትን ሲማር፣ ከእናቱ ከኦሎምፒያስ ደግሞ ጥልቅ ስሜታዊነትን፣ ሚስጥራዊነትንና ከሁሉ በላይ ደግሞ አንተ የዜውስ ልጅ ነህ፣ የአማልክት ደም በስሮች ውስጥ ይፈሳል የሚለውን የማይናወጥ እምነት ተቀበለ። እናቱ ኦሎምፒያስ በእስክንድር አእምሮ ውስጥ የዘራቸው ይህ የአምላክነትና የተለየ ፍጡርነት አስተሳሰብ ለወደፊት ሕይወቱና ለፈጸማቸው እብደት የተቀላቀለባቸው ጀብዶች ትልቅ ሞተር ሆኖ አገልግሏል። እስክንድር ገና በልጅነቱ የጥንቱን የግሪክ ጀግና የአኪለስን ታሪክ ከእናቱና ከአሳዳጊው እየሰማ ማደጉ እሱም እንደ አኪለስ ታላቅ ስም ጥሎ ለማለፍ በወጣትነቱ ሞቶ ስሙን ለዘላለም በክብር እንዲነሳ ያለውን ፍላጎት አቀጣጠለው። የመጀመሪያ መምህሩ ሊዮኒዳስ የተባለው የእናቱ ዘመድ የነበረው ጥብቅና ኃይለኛ ሰው ነበር። ሊዮኒዳስ እስክንድርን እጅግ በጠነከረ ዲሲፕሊን አሳደገው። ረጅም የእግር ጉዞ እንዲያደርግ፣ በትንሽ ምግብ እንዲረካና ምንም አይነት የድሎት ሕይወት እንዳይለምድ አደረገው። እንዲያውም እናቱ ለልጇ የምትልከውን ጣፋጭ ምግቦችና ምቹ ልብሶች ሊዮኒዳስ የእስክንድርን ሳጥን እየበረበረ ያወጣና ይጥለው ነበር። አንድ ቀን ወጣቱ እስክንድር ለመስዋዕትነት የሚቀርበውን ውድ የሆነውን ዕጣን በብዛት ወደ እሳት ሲጨምር መምህሩ ሊዮኒዳስ መጥቶ እስክንድር ሆይ ዕጣንን እንዲህ በብዛት መጣል ያለብህ ዕጣን አምራች የሆኑትን የእስያ አገራት ድል አድርገህ ስትቆጣጠር ብቻ ነው ብሎ ገሰጸው። ከዓመታት በኋላ እስክንድር መላውን የፋርስና የአረቢያን ጠረፍ ከተቆጣጠረ በኋላ ለዚህ መምህሩ በመቶዎች የሚቆጠር ግመል የጫነውን ዕጣንና ከርቤ ልኮለት አሁን ለአማልክት ስትሰጥ አትሰስት፣ የዕጣኑን አገር ተቆጣጠሬያለሁ የሚል መልእክት ላከለት። እስክንድር መልኩ እጅግ ማራኪ፣ ጸጉሩ እንደ አንበሳ ጎፈር ወርቃማ፣ አይኖቹ ደግሞ አንደኛው ጥቁር ሌላኛው ሰማያዊ እንደነበሩ ይነገራል። ይህ ልዩ ተፈጥሮ በእናቱና በደጋፊዎቹ ዘንድ ይበልጥ የተመረጠና መለኮታዊ መሆኑን አጠናከረላቸው። ነገር ግን ይህ ልጅ በውስጡ ትልቅ ጭንቀት ነበረው። አባቱ ፊሊፕ በጦርነት አዳዲስ ከተሞችን ድል አድርጎ ሲመለስ እስክንድር ከመደሰት ይልቅ ማልቀስና ማዘን ይጀምር ነበር። ጓደኞቹ ለምን እንደሚያዝን ሲጠይቁት በታሪክ መዝገብ ላይ በጉልህ የሰፈረውን ያንን ቃል ተናገረ። አባቴ ሁሉንም ነገር ጠቅልሎ ሊወስደው ነው።
እኔና እናንተ ታላቅ ገድል የምንፈጽምበትና ስማችንን የምናስጠራበት ምንም አይነት ዓለም ላያስቀርልን ነው። ይህ በልጅነቱ የተፈጠረው ማለቅ የሌለው የስልጣን የዝናና የክብር ጥም ወደፊት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የሚቀጥፍና የዓለምን ካርታ እንደገና የሚስል ታላቅ ማዕበል መሆኑን ማንም አልተረዳም ነበር። የጀግናው የልጅነት ጊዜ እያለቀ ሲመጣ አባቱ ፊሊፕ ለልጁ የተለየና እጅግ ጥልቅ የሆነ ትምህርት እንደሚያስፈልገው ተረዳ። አሁን እስክንድር አካላዊ ጥንካሬ ብቻ ሳይሆን አእምሯዊ ብስለትን መገንባት ነበረበት። ለዚህ ደግሞ በዓለም ላይ ካሉ ሁሉ የላቀው አእምሮ ያስፈልገው ነበር። የዚህን አእምሮ ባለቤት ለማግኘት ፊሊፕ ታላቅ ውሳኔ ያደረገ። እስክንድር የ13 ዓመት ታዳጊ ሲሆን አባቱ ንጉሥ ፊሊፕ ልጁን ማን ሊያስተምረው እንደሚገባ በጥልቀት አሰበ። እስክንድር የወደፊቱ የመቄዶንያ ንጉሥ ብቻ ሳይሆን ፊሊፕ አቅዶት ለነበረው የመላው እስያ ወረራ መሪ እንዲሆን ይታሰብ ስለነበር ከጦርነት ጥበብ ባለፈ ፖለቲካን፣ ፍልስፍናን፣ ሳይንስንና የሰው ልጅን አስተሳሰብ መረዳት ነበረበት። በወቅቱ በመላው ግሪክ ስማቸው ገናና የነበሩ ብዙ ፈላስፎች ነበሩ። ነገር ግን ፊሊፕ ምርጫውን ያደረገው የፕላቶ ምርጥ ተማሪ በነበረውና በምክንያታዊ አስተሳሰብ፣ በስነ ሕይወት፣ በስነ ምግባርና በፖለቲካ ፍልስፍና ወደር በማይገኝለት በታላቁ አርስቶትል ላይ ነበር። አርስቶትል ይህንን የንጉሥ ልጅ ለማስተማር ሲስማማ ፊሊፕ አንድ ትልቅ ዋጋ መክፈል ነበረበት። ከዓመታት በፊት ፊሊፕ ራሱ በጦርነት ያፈረሳትን ስታጊራ የተባለችውን የአርስቶትልን የትውልድ ከተማ መልሶ እንዲገነባና በባርነት የተሸጡትን የከተማዋን ነዋሪዎች በሙሉ ገዝቶ ነፃ እንዲያወጣ አርስቶትል ጠየቀ። ፊሊፕም ይህንን ከባድ ቅድመ ሁኔታ ያለምንም ማቅማማት ተቀበለ። እስክንድርና ጥቂት የተመረጡ የመቄዶንያን መኳንንት ልጆች የወደፊት ጀነራሎቹ የሚሆኑት እነ ቶለሚ፣ ሄፋይስቲዮን፣ ካሳንደርና ኒያርከስ ከቤተ መንግስቱ ጫጫታ ርቀው ሜዛ ወደ ተባለች ጸጥታ የሰፈነባት ገጠራማ ስፍራ ተወሰዱ። በሜዛ የኔምፍስ ቤተ መቅደስ አጠገብ ባለ ጫካና የአትክልት ስፍራ ውስጥ አርስቶትል ለእነዚህ ወጣት ልጆች የዓለምን ምስጢር ማካፈል ጀመረ። ትምህርቱ ጠረጴዛ ላይ ተቀምጦ ሳይሆን በመራመድና በመወያየት የሚሰጥ ነበር። በዚህ ጊዜ ውስጥ እስክንድር ስለ ሕክምና ጥበብ፣ ስለ እንስሳት አፈጣጠር፣ ስለ ኮከብ ቆጠራና ስለ አጽናፍ ዓለም ጠለቅ ያለ ዕውቀት ከአርስቶትል አገኘ። አርስቶትል ግሪኮች ከሌሎች ህዝቦች የላቁ እንደሆኑና ኢሳውያን ማለትም ፋርሳውያን ደግሞ ለባርነት የተፈጠሩ ናቸው ብሎ ያስተምር ነበር። እስክንድር ይህንን ጽንሰ ሐሳብ ተቀብሎ አድጎ ቢሆንም ከጊዜ በኋላ ፋርስን ድል ባደረገበት ወቅት የራሱን ፖሊሲ በመተግበር ከአርስቶትል አስተሳሰብ በተቃራኒ ግሪኮችንና ፋርሳውያንን በእኩልነት ለማዋሃድ መሞከሩ በታሪክ ይነሳል። ከሁሉም በላይ ግን አርስቶትል ለእስክንድር ያበረከተለት ትልቁና ሕይወቱን የቀየረው ስጦታ የሆሜርን ኢሊያድ የተባለውን ታሪካዊ የጀግንነት መጽሐፍ ነበር። አርስቶትል በራሱ እጅ አርሞና አስተካክሎ የሰጠውን ይህንን መጽሐፍ እስክንድር ሕይወቱ እስካለፈችበት ጊዜ ድረስ ከጎኑ አላራቀውም። ማታ ሲተኛም ከትራሱ ስር ከሰይፉ ጋር አብሮ ያስቀምጠው ነበር። እስክንድር በኢሊያድ ውስጥ በሚገኘው የትሮይ ጦርነት ጀግናና የማይበገረው ተዋጊ በሆነው አኪለስ ባህሪ ውስጥ ራሱን ያይ ነበር። እናቱም ከዚህ የአኪለስ ዘር እንደመጣች ስለነገረችው አኪለስን እንደ ምሳሌው ሮል ሞዴል አድርጎ ወሰደው። በዚህ የትምህርት ዘመን እስክንድር የቅርብ ጓደኛው ከሆነው ከሄፋስቲዮን ጋር ያለው ትስስር እጅግ ጠነከረ። አኪለስ ፓትሮክለስ የተባለ የቅርብ ጓደኛ እንደነበረ ሁሉ እስክንድርም ሄፋስቲዮንን እንደ ፓትሮክለስ ይቆጥረው ነበር። የሁለቱ ወዳጅነት የነፍስ ትስስር የነበረው ሲሆን አርስቶትል ራሱ እስክንድርና ሄፋስቲዮን አንድ ነፍስ ያላቸው ሁለት አካላት ናቸው ብሎ ገልጿቸዋል። የእስክንድር የጀግንነት ልብ፣ ትዕግስትና ብልህነት በግልጽ ያሳየው አንድ ታሪካዊ ክስተት በዚህ የልጅነት ዘመኑ ትምህርቱን በሚከታተልበት ወቅት ተፈጸመ። አንድ ፊሎኒከስ የተባለ የፈረስ ነጋዴ ወደ ንጉሥ ፊሊፕ ግቢ መጣ። ይህ ነጋዴ እጅግ ግዙፍ፣ ጥቁር ቀለም ያለው፣ ጠንካራ ጡንቻዎች ያሉትና በግንባሩ ላይ የነጭ ኮከብ ወይም የበሬ ራስ የሚመስል ምልክት ያለበትን ፈረስ ይዞ መጣ።
ፈረሱ ቡሴፋለስ ይባል ነበር። ትርጉሙም የበሬ ራስ ማለት ነው። የፈረሱ ዋጋ 13 ታለንት ነበር። ይህ በወቅቱ ከ300 በላይ ምርጥ ፈረሶችን ሊያስገዛ የሚችል እጅግ በጣም ውድ የሆነ ዋጋ ነበር። ፊሊፕና ምርጥ የሚባሉት የመቄዶንያን ፈረሰኞች ይህንን ግዙፍ ፈረስ ለመጋለብ ወደ ሜዳው ወረዱ። ነገር ግን ቡሴፋለስ እጅግ ኃይለኛ፣ በቁጣ የጦፈና ማንንም የማያስቀርብ ሆነ። ወደ እሱ የተጠጋውን ሰው ሁሉ እየረገጠ እያናፋና እየነከሰ አስቸገረ። ምርጥ የፊሊፕ አዛዦች እንኳን ፈረሱ ላይ መውጣት ቀርቶ ልጓሙን መያዝ አልቻሉም። ፊሊፕ በንዴት ፊቱ ቀልቶ ፈረሱ ምንም የማይጠቅም የዱር አውሬ ስለሆነበት በፍጥነት ከግቢው እንዲወጣ አዘዘ። በዚህ ጊዜ በሜዳ ዳር ቆሞ ይመለከት የነበረው ወጣቱ እስክንድር ጸጥታውን ሰብሮ እንዴት ያለ ድንቅ ፈረስ ነው! በእነዚህ ሰዎች ልምድ ማነስ፣ ድፍረት ማጣትና ፍርሃት ምክንያት ብቻ የሚያጡት ብሎ ጮክ ብሎ ተናገረ። አባቱ ፊሊፕ የልጁን ንግግር ሲሰማ ተቆጥቶ አንተ ገና ልጅ ሆነህ ከነዚህ ልምድ ካላቸው አዋቂዎች የተሻለ ከሆነ ነው እንዴ ፈረሱን እገራዋለሁ የምትለው? ታላላቆችን በዚህ መልኩ መተቸት አያሳፍርህም ብሎ ጠየቀው። እስክንድርም አይኑን ሳያሽ በድፍረት አዎ እኔ ከእነሱ በተሻለ ሁኔታ እገራዋለሁ፣ ካልቻልኩ ግን የፈረሱን ሙሉ ዋጋ እከፍላለሁ በማለት ከአባቱ ጋር ተወራረደ። ሁሉም ሰው በልጁ ድፍረት ተገርሞ ዝም አለ። እስክንድር ቀስ ብሎ እርምጃውን እያስተካከለ ወደ ፈረሱ ተጠጋ። እስክንድር የተመለከተውና ሌሎች ያላዩት አንድ ትልቅ ሚስጥር ነበር። ሌሎቹ ሰዎች በጉልበት ፈረሱን ለማንበርከክ ሲታገሉ፣ እስክንድር የፈረሱን አይኖች፣ የጆሮዎቹን እንቅስቃሴና የሚደነብርበትን ምክንያት በጥልቀት አጥንቶ ነበር። ቡሴፋለስ ይደነብር የነበረው ከፊት ለፊቱ በሚወድቀው በራሱ ጥላና በሰዎቹ ጥላ ነበር። ፀሐይዋ ፈረሱ ፊት ለፊት ስለነበረች የሚንቀሳቀሰው ጥላ እንደ አውሬ የመሰለው ፈረሱን ያስፈራው ነበር። እስክንድር የፈረሱን ልጓም ቀስ ብሎ ያዘና የፈረሱን ፊት ፀሐይ ወደሚመጣበት አቅጣጫ ዞረው። በዚህ ጊዜ የፈረሱ ጥላ ወደ ኋላ ስለወደቀ ቡሴፋለስ የራሱን ጥላ ማየት አልቻለም። እስክንድር ፈረሱን ቀስ እያለ አገጩን እያሻሸው ድምፁን ዝቅ አድርጎ እያናገረው የፈረሱን ልብ ምት እስኪረጋጋ ጠበቀ። ከዚያም ከላይ የለበሰውን ካባ አውልቆ ጣለና በቅጽበት ዘሎ የፈረሱ ጀርባ ላይ ወጣ። ቡሴፋለስ መጀመሪያ ላይ ለማመፅና ለመዝለል ቢሞክርም እስክንድር ልጓሙን በተረጋጋ ሁኔታ ሲስበው ተገራ። እስክንድር በፈረሱ ላይ ሆኖ በከፍተኛ ፍጥነት ሜዳውን አቋርጦ አቧራውን እያቦነነ ሲጋለብ ሁሉም ሰው በድንጋጤ ጸጥ ብሎ ነበር። ፊሊፕና ጀነራሎቹ ልጁ ከፈረስ ላይ ወድቆ እንዳይሞት በፍርሃት ተውጠው ይመለከቱ ነበር። ነገር ግን እስክንድር ፈረሱን ሙሉ በሙሉ ተቆጣጥሮት በኩራት ሲመለስ መላው አደባባይ በጭብጨባና በጩኸት ቀለጠ። ሲመለስ ንጉሥ ፊሊፕ በደስታ እያነባ ሮጦ ሄዶ ልጁን አቀፈው። በዚያች ቅስፈት ፊሊፕ ታሪካዊውን ቃል ተናገረ። ልጄ ሆይ አንተን የምትመጥን ሌላ ሰፊ ግዛት ፈልግ። መቄዶንያ ለአንተ እጅግ ጠባብ ናት። ይህ ፈረስ ቡሴፋለስ የእስክንድር የሕይወት ዘመን ታማኝ ጓደኛና የጦር ሜዳ ጓድ ሆነ። እስክንድር ከግሪክ እስከ ህንድ ባደረገው ዘመቻ ሁሉ በሺዎች የሚቆጠሩ ኪሎሜትሮችን የጋለበውና በርካታ ጦርነቶችን ያሳለፈው በዚህ ፈረስ ላይ ነበር። ቡሴፋለስ ከእስክንድር በስተቀር ሌላ ማንንም ሰው በጀርባው ላይ አያስቀምጥም ነበር። የአርስቶትል ጥልቅ የፍልስፍና ትምህርትና የቡሴፋለስ መገራት እስክንድር አእምሮና ጉልበትን በአንድ ላይ አጣምሮ መጠቀም የሚችል የተዋጣለት መሪ መሆኑን ገና በለጋ ዕድሜው አረጋገጠ። ነገር ግን ይህ ወጣት ልጅ ወደ ንጉሥነት ዙፋኑ ለመውጣት በደም የተሞላ አሰቃቂና የቤተሰብ ክህደት የበዛበትን የፖለቲካ ሽኩቻ ማለፍ ነበረበት። የንጉሥነት ዘውድ በመቄዶንያ በቀላሉ የሚገኝ አልነበረም፣ በመርዝና በሰይፍ ካልሆነ በቀር። በ338 ዓመተ ዓለም እስክንድር የ18 ዓመት ወጣት እያለ አባቱ ፊሊፕ የመላው ግሪክን ዕጣ ፈንታ ለዘላለም ለመወሰን ትልቅ ጦርነት አዘጋጀ። ይህ ጦርነት የኬሮኒያ ጦርነት በመባል ይታወቃል። የአቴንስና የቴብስ የተባሉ የጥንቷ ግሪክ ኃያላን ከተሞች የተባበረ ጦር አሰልፈው
የመቄዶንያን አደገኛ መስፋፋትን ለማስቆም ከፊት ለፊት ቆመው ነበር። በዚህ ጦርነት ላይ ፊሊፕ ለእስክንድር እጅግ ትልቅና አደገኛ ኃላፊነት ሰጠው። የግራ ክንፍ ፈረሰኛ ጦርን እንዲመራ አደረገው። ከእስክንድር ፊት ለፊት የተሰለፈው የቴብስ ቅዱስ ጦር የተባለው ነበር። ይህ ጦር 300 ምርጥ ምንም አይነት ፍርሃት የሌላቸውና ከዚህ ቀደም አንድም ጊዜ ተሸንፈው የማያውቁ ወታደሮችን የያዘ ኃይለኛ ኃያል ነበር። ጦርነቱ ሲጀመር መሃል ላይ ያለው የመቄዶንያ እግረኛ ጦር ወደ ኋላ በማፈግፈግ የጠላትን ጦር መስመር እንዲበጠስ አደረገ። በዚህ ጊዜ እስክንድር አስደናቂ የሆነ የጦር አመራር ብቃቱን አሳየ። የሽብልቅ ፎርሜሽን የተባለውን ቅርጽ ይዞ ከፈረሰኞች ጋር በመሆን ክፍተት ወዳገኘው የጠላት መስመር እንደ መብረቅ ሰብሮ ገባ። እስክንድር ራሱ በግንባር ቀደምትነት እየተዋጋ የማይበገረውን የቴብስ ቅዱስ ጦርን እስከ መጨረሻው ሰው ድረስ አጠፋው። በዚህ ጦርነት መቄዶንያ ሙሉ በሙሉ አሸነፈች። አቴንስና ቴብስ ተንበረከኩ። ፊሊፕም የመላው ግሪክ የበላይ ገዢ መሆኑ ተረጋገጠ። የእስክንድር ጀግንነት በመላው ሰራዊቱ ዘንድ ትልቅ አክብሮት አተረፈለት። ወታደሮቹ ፊሊፕ ጀነራላችን ነው፣ እስክንድር ግን ንጉሳችን ነው እስከ ማለት ደረሱ። ነገር ግን ይህ ድልና የቤተሰብ ደስታ ብዙም አልቆየም። ፊሊፕ ፖለቲካዊ ኃይሉን ይበልጥ ለማጠናከርና በአካባቢው ካሉ መኳንንት ጋር ያለውን ግንኙነት ለማሳደግ በማሰብ ክሊዮፓትራ ዩራዳይስ የተባለች አንዲት ወጣት የመቄዶንያ መኳንንት ልጅ አገባ። ይህ ጋብቻ ለእስክንድርና ለእናቱ ኦሎምፒያስ ትልቅ የህልውና አደጋ ይዞ መጣ። ምክንያቱም እናቱ ኦሎምፒያስ የኤፒረስ ተወላጅ ስትሆን አዲሲቷ ሚስት ግን ንጹሕ የመቄዶንያ ደም ያላት ነበረች። አዲሷ ሚስት ወንድ ልጅ ብትወልድ የእስክንድር የዙፋን ወራሽነት በቀጥታ ጥያቄ ውስጥ ይገባል። የፊሊፕና የክሊዮፓትራ የጋብቻ ድግስ ላይ ከባድ ውጥረት ነግሶ ነበር። ማታ ላይ ወይን ጠጅ በስቶ ሁሉም በሰከሩበት ሰዓት የአዲስቷ ሙሽራ አጎት የሆነው አታለስ የተባለው ከፍተኛ ጀነራል ተነስቶ አማልክት ንጹሕ የመቄዶንያ ደም ያለው ሕጋዊ ወራሽ እንዲሰጡን ሁላችንም እንጸልይ በማለት ቶስት አቀረበ። ይህ ንግግር እስክንድር ፊት ለፊት አንተ የውጭ ሀገር ሴት ልጅ ነህ፣ ሕጋዊ ወራሽ አይደለህም፣ ዲቃላ ነህ ብሎ እንደመሳደብ ነበር። እስክንድር በንዴት ደሙ ፈልቶ የጠጣበትን ጽዋ በአታለስ ፊት ላይ ወረወረበትና እኮ እኔ ነኝ ዲቃላ ብሎ ጮኸ። ንጉሥ ፊሊፕ የልጁን ድርጊትና በአታለስ ላይ ያሳየውን ንቀት ሲያይ ሰይፉን መዞ ልጁን ለመግደል ተነሳ። ነገር ግን በስካር ብዛት እንዲሁም ቀደም ሲል በጦርነት አግኝቶት በነበረው የእግር ስብራት ምክንያት እግሩ ተጠላልፎ መሬት ላይ ተዘረረ። በዚህ ጊዜ እስክንድር በዙሪያው ላሉት ሰዎች አባቱን በንቀት እያሳየ እዩት፣ እንግዲህ እዩት፣ የመቄዶንያ ሰዎች ከአውሮፓ ወደ እስያ ለመሻገር የሚያቅደው ሰው ከአንድ ወንበር ወደ ሌላ ወንበር መሻገር አቅቶት ወደቀ በማለት ተሳለቀበት። ከዚህ አስከፊ ክስተት በኋላ እስክንድርና እናቱ ኦሎምፒያስ በንዴት መቄዶንያን ለቀው ወደ ኤፒረስ ተሰደዱ። እስክንድርም ወደ ኢሊሪያ ግዛት ሄደ። ምንም እንኳን ቆየት ብሎ ፊሊፕ የልጁን ወታደራዊ ብቃት ስለሚፈልገው አግባብቶ ቢመልሰው በቤተ መንግሥት ውስጥ የነበረው አለመተማመን፣ የጥላቻና የጥርጣሬ መንፈስ እንዳለ ነበር። በ336 ዓመተ ዓለም በኤጌ ከተማ ውስጥ ፊሊፕ የልጁን ማለትም የእስክንድርን እህት እና የኤፒረስ ንጉሥ ጋብቻን በታላቅ ድምቀት እያከበረ ነበር። ይህ ድግስ ፊሊፕ ወደ ፋርስ ለሚያደርገው ዘመቻ መክፈቻ እንደሆነ ታስቦ ነበር። ፊሊፕ የሕዝቡን ፍቅር ለማሳየትና አምባገነን አለመሆኑን ለማሳወቅ ምንም ጠባቂ ሳይዝ ነጭ ልብስ ለብሶ የ12ቱን የኦሎምፐስ አማልክቶች ምስልና የራሱን 13ኛ ምስል አሰልፎ ወደ ቲያትር ቤቱ መግባት ጀመረ። በዚህን ጊዜ ፓውሳኒያስ የተባለ የራሱ ጠባቂ በድንገት ከሕዝቡ መሃል እየሮጠ መጥቶ አጭር የሴልቲክ ጩቤ መዞ የፊሊፕን ደረት ወጋው። ዳግማዊ ፊሊፕ የመቄዶንያ ታላቅ ንጉሥ፣ የግሪክ አሸናፊ በቦታው ላይ በደም ተዘፍቆ ወደቀ። ሞቱ ቅጽበታዊ ነበር። ገዳዩ ፓውሳኒያስ ለማምለጥ ወዳዘጋጀው ፈረስ ቢሮጥም በእንጨት ላይ ተሰናክሎ ወደቀ። ወዲያውኑ በእስክንድር የቅርብ ጓደኞች በጦር ተወግቶ ተገደለ።
ከፊሊፕ ግድያ ጀርባ ማን እንዳለ እስከ ዛሬ ድረስ የታሪክ ምሁራንን የሚያከራክር ታላቅ ሚስጥር ነው። አንዳንዶች ፓውሳኒያስ ቀደም ሲል በአታላስ ሰዎች ለደረሰበት ጥቃት ፊሊፕ ፍትህ ስላልሰጠው በግል በቀል ነው ሲሉ፣ ሌሎች ደግሞ በስልጣን ጥመኛዋ ኦሎምፒያስ የተቀነባበረ ነው ብለው ያምናሉ። ብዙዎች ደግሞ እስክንድር ራሱ እጁ አለበት፣ ዙፋኑን ለማግኘት ሲል ጉዳዩን አቀነባብሮታል ይላሉ። የተቀሩት ደግሞ የፋርስ ንጉሥ የፊሊፕን ዘመቻ ለማስቆም በገንዘብ የገዛው ነፍሰ ገዳይ ነው ብለው ያስባሉ። ምክንያቱ ምንም ይሁን ምን አባቱ ሲገደል የ20 ዓመቱ ወጣት እስክንድር የሃያሊቷ መቄዶንያ ንጉሥ ሆኖ ዘውድ ጫነ። ነገር ግን ዙፋኑ ላይ እንደወጣ ዙሪያውን በጠላቶች ተከቦ ነበር። በሰሜን ያሉ ጎሳዎች አምፀዋል። በደቡብ ያሉት እነ አቴንስና ቴብስ የፊሊፕን ሞት ሰምተው ነፃነታችንን የምናውጅበት ጊዜ አሁን ነው ብለው ተነስተዋል። በቤተ መንግሥት ውስጥ ዙፋኑንም የሚፈልጉ ሌሎች ወራሾችም ነበሩ። እስክንድር ግን ለአንድ ሰከንድ እንኳን አላመነታም። በውስጡ ያለው አውሬ ነቅቷል። በመጀመሪያ ዙፋኑን ሊቀናቀኑ የሚችሉትን ሰዎች በሙሉ አታላስን ጨምሮ ያለምንም ርህራሄ አስገደለ። እናቱ ኦሎምፒያስ ደግሞ የአዲሲቷን ሚስት የክሊዮፓትራን ሕፃን ልጅ ወይም ልጆች በእሳት ላይ ጠብሳ ከገደለች በኋላ እናትየው ራሷን እንድታጠፋ ገመድ አቀረበችላት። እስክንድር የውስጥ ቤቱን በደም አጽድቶ እንደጨረሰ ጦሩን በማሰባሰብ በከፍተኛ ፍጥነት ወደ ደቡብ በመዝመት አመፀኞቹን የግሪክ ከተሞች አስደነገጣቸው። አቴንስ ወዲያውኑ እጅ ሰጠች። ነገር ግን የቴብስ ከተማ እጅ አልሰጥም ብላ በማመጿ እስክንድር በከተማዋ ላይ አሰቃቂ እርምጃ ወሰደ። የከተማዋን ቅጥር አፍርሶ ገባ። 6000 ሰዎችን በሰይፍ አስገደለ። 30,000 ሰዎችን ደግሞ በባርነት ሸጠ። ታላቂቱ የቴብስ ከተማ ሙሉ በሙሉ ከካርታ ላይ ጠፋች፣ በእሳት ጋየች። ብቸኛው የተረፈው የጥንታዊ ገጣሚ የፒንዳር ቤት ብቻ ነበር። እስክንድር ለሥነ ጽሑፍ ባለው አክብሮት ቤቱንና የፒንዳርን ዘሮች አትርፏቸዋል። ይህ አሰቃቂና ጨካኝ እርምጃ ለመላው ግሪክ አንድ ግልጽ መልእክት አስተላለፈ። አዲሱ ንጉሥ ከሞተው አባቱ የባሰ ጨካኝ፣ ፈጣንና የማይደፈር ነው። ሁሉም የግሪክ ከተሞች በፍርሃት ተንቀጠቀጡ፣ ለእስክንድርም ታማኝነታቸውን አረጋገጡ። እስክንድር የውስጥ አመፁን በብረት ክንድ ካጸዳና ኃይሉን ካረጋገጠ በኋላ አባቱ የጀመረውን ታላቅ ሕልም ለማሳካት ፊቱን ወደ ምስራቅ አዞረ፣ ወደ ፋርስ ኢምፓየር፣ ዓለምን ለዘላለም ወደ ቀየረው ታላቁ ዘመቻ። በ334 ዓመተ ዓለም የጸደይ ወራት የ22 ዓመቱ ወጣት ንጉሥ እስክንድር አባቱ የጀመረውን ሕልም እውን ለማድረግ ተነሳ። ወደ ኢሲያ የፋርስ ኢምፓየር ለመዝመት ጦሩን አዘጋጀ። ይህ ጦር ከ40,000 እስከ 50,000 የሚጠጉ እግረኛ ወታደሮችንና 5,000 የሚሆኑ እጅግ የተዋጣላቸው ፈረሰኞችን ያቀፈ ነበር። እስክንድር ከትውልድ አገሩ ሲወጣ በድጋሚ ላላያት መቄዶንያና መላውን ግሪክ እንዲጠብቅለት አዛውንቱንና የአባቱን ታማኝ ጀነራል አንቲፓተርን ከ12,000 ወታደሮች ጋር ትቶት ወጣ። የገንዘብ ካዝናው ባዶ ነበር። የነበረው ሀብት ሰራዊቱን ለ30 ቀናት ብቻ የሚቀልብ ሲሆን በተጨማሪም ከፍተኛ ዕዳ ነበረበት። ለእስክንድር ይህ ዘመቻ ወይ ድል ወይ ሞት የሚል ቁማር ነበር። ሰራዊቱ ሄልስ ፖይንት የተባለውን አውሮፓንና ኢሲያን የሚለየውን ጠባብ የባህር ሰርጥን በመርከብ መሻገር ጀመረ። እስክንድር ሙሉ የጦር ትጥቁን ለብሶ በዋናው መርከብ ላይ ቆሞ ነበር። መርከቧ የኢሲያ የባህር ዳርቻ ላይ ለመድረስ ጥቂት ሜትሮች ሲቀራት እስክንድር ረጅም ጦሩን ከፍ አድርጎ በኃይል ወደ አሸዋማው የባህር ዳርቻ ወረወረው። ጦሩ ሄዶ አሸዋው ላይ ተተከለ። እስክንድር ከመስመር ወጥቶ ወደ ባህሩ ዘለለ። ጦሩን ነቀለና በከፍተኛ ድምፅ ኢሲያን ከአማልክት የተሰጠችኝ የጦር ምርኮ አድርጌ ተቀብያለሁ ብሎ አወጀ። ይህ ድርጊት በሱ ውስጥ የነበረውን ጥልቅ እምነትና የዓለምን ግዛት በጉልበቱ የመውሰድ ቁርጠኝነት የሚያሳይ ነበር። ወደ ውስጥ ዘልቆ ከመግባቱ በፊት ግን እስክንድር አንድ አስፈላጊ ሃይማኖታዊና ስነ ልቦናዊ ስነ ስርዓት ማድረግ ፈለገ። ጦሩን ትቶ ወደ ጥንታዊቷ የትሮይ ከተማ አመራ። የጣዖት አምላኪና በታሪክ በእጅጉ የተመሰጠ እንደመሆኑ
በእሱ የልጅነት ጀግናና ቅድመ አያቴ ነው ብሎ በሚያምነው በአኪለስ መቃብር ላይ የክብር ዘይት ቀባ። በመቀጠል ራቁቱን በመሆን ከቅርብ ጓደኛው ሄፋስቲዮን ጋር በመቃብሩ ዙሪያ እየሮጡ የአበባ ጉንጉን አኖረ። እስክንድር በትሮይ ቤተ መቅደስ ውስጥ ይገኝ የነበረውን ከአኪለስ ዘመን ጀምሮ ተቀምጧል ተብሎ የሚታመነውን ጥንታዊ ጋሻ ለራሱ ወስዶ በምትኩ የራሱን የጦር ትጥቅ በቦታው ተወ። በዚህ ምስጢራዊ ስነ ስርዓት ወታደሮቹ አዲሱን አኪለስ እየተከተሉ መሆኑን እንዲያምኑ አደረገ። በዚህ ጊዜ የፋርስ ኢምፓየር በንጉሠ ነገሥት ዳሪዮስ ሳልሳዊ ይመራ ነበር። ዳሪዮስ ይህ ወጣት የመቄዶንያን ንጉሥ እስያ መግባቱን ሲሰማ ብዙም አልተጨነቅም ነበር። አንድ ትንሽ ልጅ ነው፣ የፋርስ ኃያላን ገዢዎች በቀላሉ ያስቆሙታል ብሎ ስላሰበ በአካባቢው ለሚገኙ የፋርስ ሹማምንቶች ትዕዛዝ አስተላለፈ። የፋርስ ሹማምንት የራሳቸውን ጦር አሰባስበው ጦርነት ለመክፈት መከሩ። በዚህ ምክር ቤት መምኖን የተባለ እጅግ ብልህ የሆነ የግሪክ ቅጥረኛ የጦር አዛዥ ለእስክንድር ትልቅ አደጋ ሊሆን የሚችል ምክርን አቀረበ። እስክንድር ስንቅ የለውም፣ ስለዚህ ከእርሱ ጋር ፊት ለፊት አንጋጠም። ከፊቱ ያለውን እርሻና ከተማ እያቃጠልን ወደ ኋላ እናፈግፍግ። በረሃብ ሲመታ ራሱ ተመልሶ ይሄዳል አላቸው። ነገር ግን የፋርስ ሹማምንት በኩራታቸው ተወጠረው የእኛም መሬት በእኛ እጅ አናቃጥልም፣ መቄዶንያውያንን ወንዝ ላይ ጠብቀን እንደመሰሳቸዋለን ብለው የግራኒከስ ወንዝ ዳርቻ ላይ ጦራቸውን አሰለፉ። የግራኒከስ ወንዝ እጅግ ጥልቅ፣ ዳርቻው ገደላማና በጭቃ የተሞላ ነበር። የፋርስ ጦር በወንዙ ማዶ በከፍተኛ ቦታ ላይ ተሰልፈው ይጠብቀው ነበር። ወደ ማታ አካባቢ የእስክንድር ዋና ጀነራል የሆነው አዛውንቱ ፓራሜኒዮን ወንዙንና የጠላትን አቀማመጥ ሲያይ ንጉሥ ሆይ አሁን ማታው እየመጣ ነው፣ ወንዙን ለማቋረጥ ያስቸግራል፣ እስከ ነገ ጠዋት እንጠብቅና ውሃው ሲቀንስ ጥቃት እንሰንዝር ብሎ መከረው። እስክንድር ግን ይህንን ምክር በንቀት ውድቅ አደረገው። ሄሌስፖንትን የተሻገርኩት በዚህ በትንሽ የውሃ ጅረት ልቆም አይደለም። ፋርሳውያን እኛን የመፍራት ስሜት እንዲሰማቸው ወዲያውኑ ማጥቃት አለብን ብሎ መለሰ። እስክንድር የሚያንጸባርቅ የብር የራስ ቁር አድርጎ ጎላ ብለው የሚታዩ ሁለት ትልልቅ ነጭ ላባዎችን በራሱ ላይ ሰክቶ እሱ መሆኑን ጠላትም ሆነ ወዳጅ እንዲለይ አስቦ በፈረሱ በቡሴፋልስ ላይ በመሆን በቀጥታ ጦሩን እየመራ ወደ ወንዙ ገባ። የፋርስ ቀስተኞች የጥይት ዝናብ ይመስል ቀስቶቻቸውንና ጦሮቻቸውን አዘነቡባቸው። መቄዶናውያን በጭቃውና በወንዙ ሞገድ እየታገሉ ገደላማውን የፋርስ ዳርቻ መውጣት ጀመሩ። የፋርስ ፈረሰኞች በቀጥታ የእስክንድርን ጦር ለመደምሰስ ቁልቁል ተወረወሩ። ውጊያው ከስልት ይልቅ የፊት ለፊት የጉልበትና የጭካኔ ፍልሚያ ሆነ። እስክንድር በግንባር ቀደምትነት ስለሚዋጋ በቀጥታ የጠላት ኢላማ ነበር። ጦርነቱ መሃል ላይ ረጅሙ ጦሩ ተሰበረበት። ሌላ ጦር ተቀብሎ እየተዋጋ ሳለ ሚትሪዳተስ የተባለ የዳሪዮስ አማች የሆነ የጦር አዛዥ በእስክንድር ላይ ወረደበት። እስክንድር ግን ቀድሞ ፊቱን ወቅቶ ገደለው። ወዲያውኑ ስፒትሪዳተስ የተባለ ሌላ ታላቅ የፋርስ የጦር አዛዥ በጀርባ በኩል ወደ እስክንድር ተጠጋ። የፋርሳዊው ኃይለኛ የውጊያ መጥረቢያ ወደ ላይ ተነስቶ የእስክንድርን ጭንቅላት ለመሰንጠቅ ሲያርፍ የእስክንድር የራስ ቁር ላባ ተቆርጦ የብረቱ ቁር ክፉኛ ተሰበረ። እስክንድር በምቱ ኃይል ራሱን ስቶ ሊወድቅ ሲል ስፒትሪዳተስ ለሁለተኛ ጊዜ መጥረቢያውን አንስቶ የእስክንድርን ሕይወት ሊያጠፋ አነጣጠረ። በቅጽበት ክሌይተስ ዘ ብላክ የተባለው የእስክንድር ታማኝ ጠባቂና አሳዳጊ ከየት መጣ ሳይባል ደርሶ በሰይፉ የፋርሳዊውን እጅ ከነ መጥረቢያው ቆርጦ ጣለው። ክሌይተስ ባይኖር ኖሮ የታላቁ እስክንድር ታሪክ እዚሁ ግራኒከስ ወንዝ ላይ በተቀጨ ነበር። የእስክንድር ከሞት መትረፍ ለወታደሮቹ አዲስ የሞራል ብርታት ሰጣቸው። የእስክንድር ጓደኛ ፈረሰኞች የፋርስን መስመር ሰበሩት። በመሃል የነበረው የመቄዶንያ እግረኛ ጦር ወንዙን ሙሉ በሙሉ አቋርጦ በመውጣት በረጅሙ ሳሪሳ ጦሩ የፋርስን ወታደሮች ማውደም ጀመረ። የፋርስ ፈረሰኞች ተበታተኑ። አብዛኞቹ መሪዎቻቸውም ተገደሉ። በዚያች ቀን የፋርስ ጦር ድባቅ ተመታ። እስክንድር ለሸሹት ፋርሳውያን አልራራም። ነገር ግን ከፋርስ ጎን ተሰልፈው ለነበሩት የግሪክ ቅጥረኛ ወታደሮች ያሳየው ቁጣ የከፋ ነበር።
እናንተ ግሪኮች ሆናችሁ ሳለ ከጠላቶቻችን ጋር አብራችሁ ትዋጋላችሁ በማለት 18000 የሚሆኑትን ጨፍጭፎ የተረፉትን 2000 በባርነት ወደ መቄዶንያ ላካቸው። ከዚህ ታላቅ የግራኒከስ ድል በኋላ እስክንድር 300 የፋርስ ምርጥ የጦር ትጥቆችን አቴንስ ወደሚገኘው የአቴና ቤተ መቅደስ ላከ። ከላካውም ጋር ታሪካዊ መልእክት አያይዞ ነበር። እስክንድር የፊሊፕ ልጅና መላው ግሪኮች ከስፓርታውያን በስተቀር እነዚህን ምርኮች በኢሲያ ከሚኖሩ ባርባሪያኖች አምጥተናል። ስፓርታውያን ከእሱ ጋር ለመዝመት ፈቃደኛ ባለመሆናቸው በዚህ መልኩ በመዋረድ የዓለምን ክብር ከለከላቸው። የግራኒከስ ድል የትንሿን ኢሲያ የአሁኗን ቱርክ በሮች ለእስክንድር ወለል አድርጎ ከፈተለት። ሳርዲስንና ኤፌሶንን ጨምሮ በርካታ የፋርስ ግዛቶች ያለ ጦርነት እጃቸው መስጠት ጀመሩ። እስክንድር ግብርን በማንሳት ነፃ አውጪ እየተባለ መቀበል ጀመረ። ነገር ግን እውነተኛው ፈተና ገና ከፊቱ ነበር። እስክንድር ግዛቶችን እያሰፋና ጠንካራ የፋርስ የባህር ኃይል የሚጠቀምባቸውን ወደቦች እየዘጋው ወደ መካከለኛው አናቶሊያ ቱርክ ሲገፋ የክረምት ወራትን ለማሳለፍ ጎርዲየም ወደ ተባለች ጥንታዊ ከተማ ደረሰ። በዚህ ከተማ ውስጥ በዜውስ ቤተ መቅደስ ውስጥ በሚገኝ የጥንት ንጉሥ ሚዳስ ሰረገላ ላይ በገመድ የተሰራ እጅግ የተወሳሰበ ቋጠሮ ነበር። በአካባቢው ሕዝብ ዘንድ ሲነገር የኖረ አንድ የጥንት ትንቢት ነበር። ይህንን የተወሳሰበ ቋጠሮ መፍታት የቻለ ሰው የመላው ኢሲያ ንጉሥ ይሆናል። እስክንድር ይህንን ሲሰማ እንደ ልማዱ ዕጣ ፈንታውን ለመፈተን ወደ ቋጠሮ አመራ። ገመዱ ከኮርኔል ዛፍ ቅርፊት የተሰራ ሲሆን የት እንደሚጀምርና የት እንደሚያልቅ የገመዱ ጫፍ በምንም መንገድ ማየት አይቻልም ነበር። እስክንድር ቋጠሮውን በእጁ ለመፍታት ሞከረ። ነገር ግን እጅግ ጠንካራና የተወሳሰበ ነበር። በዙሪያው ያሉት ወታደሮች፣ ጀነራሎቹና የአካባቢው ሰዎች በጉጉት ይመለከቱታል። ተስፋ ቆርጦ ይተዋል ብለው ሲያስቡ እስክንድር ወደ ኋላ አንድ እርምጃ ፈገፈገ። ችግሩ ከተለመደው አስተሳሰብ በላይ ከሆነ መፍትሄውም የተለየ መሆን አለበት ብሎ አመነ። በድንገት የሚያንጸባርቀውን ሰይፉን ከሰገባው መዘዘና በአንድ ጠንካራ ምት ቋጠሮውን ለሁለት ቆርጦ ጣለው። ገመዱ ሲበጠስ ጫፎቹ ታዩ፣ ቋጠሮውም ተፈታ። እኔ ፈትቼዋለሁ አለ እስክንድር በኩራት። ይህ ድርጊት የእስክንድርን የህይወት ፍልስፍና በትክክል የሚያሳይ ነው። ማለቂያ የሌለው ውጣ ወረዶችን በተለመደው መንገድ በመታገል ጊዜ ከማጥፋት ይልቅ ፈጠራ በታከለበት ደፋር በሆነና ኃይለኛ እርምጃ መፍታት። ቋጠሮ ተበጠሰ። በዚያች ሌሊት ታላቅ የነጎድጓድ ድምፅ ተሰማ። አማልክትም ድርጊቱን እንዳጸደቁለት በማመን ትንቢቱም በመንገዱ ላይ ጸና። በዚህ ጊዜ ከሩቅ ምስራቅ የፋርስ ንጉሠ ነገሥት ዳሪዮስ የነገሩን አሳሳቢነት በመጨረሻ ተረድቶት ነበር። እስክንድር ተራ ዘራፊ ሳይሆን ኢምፓየሩን ሊያፈርስ የመጣ አደገኛ ኃይል መሆኑን ሲያውቅ ከ100,000 እስከ 600,000 የሚገመት ከየግዛቱ የተሰባሰበ ግዙፍ ጦር አሰባስቦ እስክንድርን ሊጨፈልቀው ጉዞ ጀመረ። ዳሪዮስ በራሱ በጣም ስለሚተማመን የድል በዓልን በሜዳ ላይ ለማክበር አስቦ ሚስቱን፣ እናቱን፣ ልጆቹንና እልፍ አገልጋዮቹን በሙሉ በወርቅ በተንቆጠቆጠ ሰረገላዎች አሳፍሮ በጦር ሜዳው በቅርብ ርቀት ይዟቸው መጥቶ ነበር። ሁለቱ ኃይሎች በ333 ዓመተ ዓለም መጨረሻ ላይ ኢሰስ በተባለች ጠባብ የባህር ዳርቻና በፒናሮስ ወንዝ አጠገብ ተገናኙ። ቦታው በአንድ በኩል በባህር በሌላ በኩል ደግሞ ገደላማ በሆኑ ተራሮች የተከበበ ነበር። ይህ ጠባብ ቦታ ለእስክንድር ትልቅ የጦር ስልት ጥቅም ነበረው። ምክንያቱም የዳሪዮስ ግዙፍ ጦር በጠባቡ ቦታ ላይ ሙሉ በሙሉ ተዘርግቶ ሊከባው አይችልም ነበር። የፋርስ የቁጥር ብልጫ በዚህ ጠባብ መሬት ላይ ከንቱ ሆነ። ጦርነቱ ሲጀመር በስተግራ በኩል ያለው የመቄዶንያ ጦር በአዛውንቱ ፓርሜኒዮን እየተመራ በፋርስ ፈረሰኞች ኃይለኛ ጥቃት ደርሶበት ወደ ኋላ ማፈግፈግ ጀምሮ ነበር። ዳሪዮስ በማዕከል ሆኖ በከፍተኛው ሰረገላው ላይ ተቀምጦ ጦርነቱን ይመራ ነበር። መቄዶንያውያን አደጋ ላይ መሆናቸውን ያየው እስክንድር ታላቁን ስልቱን ተጠቀመ። በቀኝ በኩል ያለውን የጠላት መስመር ካዳከመ በኋላ የጓደኛ ፈረሰኞቹን ይዞ እንደ ጦር ራስ በመሆን በፋርስ የግራ ክንፍና ማዕከል መካከል ክፍተት ፈልጎ ሰብሮ ገባ። የእስክንድር ዓላማ የጠላትን ወታደር መጨረስ አልነበረም።
ቀጥታ ኢላማ ያደረገው ንጉሥ ዳሪዮስን ነበር። ንጉሡ ከወደቀ ሰራዊቱም ይበተናል የሚለውን ስነልቦና ጠንቅቆ ያውቀዋል። እስክንድርና ፈረሰኞቹ ሁሉንም የፋርስ ጠባቂዎች እየጨፈጨፉ ወደ ዳሪዮስ ሰረገላ በፍጥነት ሲቃረቡ የዳሪዮስ የግል ጠባቂዎች መሪውን ለማዳን ተፋለሙ። የዳሪዮስ የገዛ ወንድም ሳይቀር እስክንድርን ለማስቆም ሲሞክር ተገደለ። ጦሩ እየቀረበ የእስክንድር አይኖች ዳሪዮስ ላይ አተኩረው ነበር። የዚህን ወጣት ንጉሥ አይኖች ውስጥ ያለውን እብደት፣ እሳትና የሞት ፍጥነት ያየው ዳሪዮስ በፍርሃት ተርበደበደ። ጦርነቱ ገና ሳያልቅ የፋርስ ንጉሠ ነገሥት ዳሪዮስ አምላክ ተብሎ የሚመለከው ታላቁ መሪ ሰረገላውን ጥሎ የንጉሥ ልብሱን አውልቆ በፈረስ ላይ ዘሎ በመውጣት ጦር ሜዳውንና የገዛ ወታደሮቹን ትቶ ፈረጠጠ። የንጉሳቸውን ማምለጥ ያዩት የፋርስ ወታደሮች ሞራላቸው ክፉኛ ተሰበረ። ጦርነቱም ወዲያውኑ ወደ እልቂትና መሸሽ ተቀየረ። የመቄዶንያ ጦር የፋርስን ጦር አሳዶ ደመሰሰው። የዳሪዮስ ግዙፍ ድንኳንና ካምፕ በእስክንድር ቁጥጥር ስር ዋለ። በውስጡም እጅግ ከፍተኛ የሆነ የወርቅ አልባሳት እንዲሁም የዳሪዮስ እናት ሲሲካምቢስ ሚስቱና 2 ሴት ልጆቹ ነበሩ። የዓለማችን ታላቁ ንጉሣዊ ቤተሰብ አሁን በእስክንድር እጅ ወደቀ። ማታ ላይ እስክንድርና ጓደኛው ሄፋስቲዮን ወደ ምርኮኞቹ ድንኳን ሲገቡ ከድንኳን ውስጥ ከፍተኛ የለቅሶና የዋይታ ድምፅ ይሰማ ነበር። ምክንያቱም ዳሪዮስ የሞተ መስሏቸው ነበር። እስክንድርም ዳሪዮስ በሕይወት እንዳለ አረጋግጦላቸው ወደ ውስጥ ገባ። የዳሪዮስ እናት ሲሲጋምቢስ ንጉሡን እጅ ነስታ ልትለምን ስትል ሄፋስቲዮን ከእስክንድር ይልቅ ቁመቱ ረጅም እና ግርማው ደመቅ ያለ በተጨማሪም ያማረ ልብስ የለበሰ ስለነበር ንጉሡ እሱ ነው ብላ በማሰብ በሄፋስቲዮን ፊት ተደፋች። የእስክንድር ጠባቂዎች በስህተቷ ደንግጠው ሊቀጧት ሲሉና ስህተቷን ሲነግሯት በጣም ደነገጠች። እስክንድር ግን ፈገግ ብሎ በእጁ አነሳትና በታሪክ የማይረሳውን ቃል ተናገረ። ምንም አልተሳሳትሽም እናቴ፣ እሱም እስክንድር ነው አላት። ዳሪዮስ ከሸሸ በኋላ ግማሹን የፋርስ ግዛት ማለትም ከኤፍራጥስ ወንዝ ምዕራብ ያለውን በሙሉ 10,000 ታላንት ወርቅ እና የሴት ልጁን በጋብቻ ሰጥቶት እንዲታረቀውና ቤተሰቦቹን እንዲመልስለት የሰላም ጥያቄዎችን ለእስክንድር ላከ። ጀነራሉ ፓርማኒዮን ይህንን ሲሰማ እኔ እስክንድርን በሆን ኖሮ ይህንን ታላቅ ስጦታ ተቀብዬ ጦርነቱን አቆም ነበር አለው። እስክንድርን በኩራት እኔም ፓርማኒዮን በሆን ኖሮ አቆም ነበር፣ ነገር ግን እኔ እስክንድር ነኝ ብሎ መለሰለት። ለዳሪዮስ እንዲህ የሚል ደብዳቤ ጻፈለት። ከእንግዲህ በኋላ እኔን ስታናግረኝ እንደ እኩል ንጉሥ ሳይሆን የፋርስና የዓለም ሁሉ ጌታ እንደሆንኩ አድርገህ ነው። የፈለግከው ነገር ካለ ወደ እኔ መጥተህ በጉልበትህ ተንበርክከህ ጠይቀኝ። ሰማይ 2 ፀሐይ እንደማትሸከም ሁሉ ምድርም 2 ገዢ አትሸከምም። ይህ የኢሰስ ጦርነት ድል እስክንድርን ወደ መካከለኛው ምስራቅና ግብፅ በቀላሉ እንዲገባ መንገዱን ከፈተለት። ነገር ግን ዳሪዮስን ከማሳደዱ በፊት የፋርስን የባህር ኃይል ሙሉ በሙሉ ለማጥፋት የባህር ዳርቻ ከተሞችን መቆጣጠር ነበረበት። በዚህ ጉዞ ላይ እስክንድርን ከዚህ ቀደም አይቶት የማያውቀው እጅግ ፈታኝ የሆነ አንድ ትልቅ መሰናክል ከፊቱ ይጠብቀው ነበር። እርሱም በታሪክ ታይቶ የማይታወቀው የባህር ላይ ምሽግ የሆነችው የጢሮስ ከተማ ነበረች። በ332 ዓመት ዓለም እስክንድር የሜዲትራኒያንን የባህር ዳርቻዎች እያጸዳ ወደ ደቡብ ሲያቀና በአሁኗ ሊባኖስ ወደምትገኘው ጢሮስ ከተማ ደረሰ። ጢሮስ በዘመኑ እጅግ ኃይለኛ የባህር ኃይል ያላት በንግድ የበለጸገችና ማንም ሊደፍራት የማይችል ከተማ ነበረች። ከተማዋ ከዋናው መሬት 1 ኪሎ ሜትር ያህል ርቃ በባህር መሃል ላይ ባለ ደሴት የተገነባች ስትሆን እስከ 46 ሜትር ከፍታ ባለው ግዙፍ ግንብ የተከበበች ነበረች። እስክንድር ለጢሮስ ሰዎች የሰላም መልእክተኞችን ልኮ ወደ ከተማችሁ ገብቼ በዋናው ቤተ መቅደሳችሁ ለሜልካርት ሄርኩለስ ብለው ለሚጠሩት አምላክ መስዋዕት ማቅረብ እፈልጋለሁ አላቸው። ጢሮሳውያን የእስክንድርን ጥንካሬ ቢያቁም በደሴት ላይ በመሆናቸው በራሳቸው ተማምነው ጥያቄውን ውድቅ አደረጉ። አልፎም ተርፎም የእስክንድርን መልእክተኞች ገድለው አስክሬናቸውን ከግንቡ ላይ ወደ ባህር ወረወሩት። እስክንድር በንዴት አበደ። የባህር ኃይል ሳይኖረው በባህር መሃል ላይ ያለችን ደሴት መክበብ እብደት ቢሆንም ጢሮስ ትጠፋለች ብሎ ወሰነ።
እስክንድር በወታደራዊ ታሪክ ውስጥ እጅግ አስገራሚ የሆነ የኢንጂነሪንግ ሥራ ጀመረ። ወታደሮቹ ከዋናው መሬት ድንጋይ፣ አሸዋና እንጨት እየጠረቡ ባህሩን እየሞሉ ወደ ደሴቷ የሚያደርሰውን ሰው ሰራሽ መንገድ መስራት ጀመሩ። ሥራው እጅግ አድካሚና ደም አፋሳሽ ነበር። ጢሮሳውያን በመርከቦቻቸው እየመጡ ቀስት ያዘንቡባቸው ነበር። እስክንድርም በመንገዱ ጫፍ ላይ 50 ሜትር ከፍታ ያለውን ግዙፍ የእንጨት ማማዎች ገነባ። ነገር ግን ጢሮሳውያን ብልሆች ነበሩ። ፈንጂና ተቀጣጣይ ቁሳቁሶችን የጫነ መርከብ ሰርተው ከማማዎቹ ጋር በማጋጨት የእስክንድርን ግንባታ አጋዩት። እስክንድር ተስፋ አልቆረጠም። ከቆጵሮስና ከሌሎች ከተሞች የራሱን የባህር ኃይል በማሰባሰብ የጢሮስን መርከቦች ዘጋባቸው። መንገዱን በድጋሚ ሰርቶ ደሴቷ ላይ ደረሰ። ግድግዳውን በሚያፈርሱ ግዙፍ ማሽኖች ግንቡን ደበደበው። ከ7 ወራት አሰቃቂ ከበባና ትግል በኋላ የመቄዶንያ ጦር የጢሮስን ግንብ ጥሶ ገባ። ከተማዋ ውስጥ የሆነው ነገር ቃላት የማይገልጹት እልቂት ነበር። ጢሮስ ሙሉ በሙሉ ወደመች። 8000 የሚሆኑ ጢሮሳውያን በሰይፍ ሲታረዱ፣ ቀሪዎቹ 30,000 ሕዝቦች በባርነት ተሸጡ። እስክንድር መልእክተኞቹ ስለተገደሉበት ለመበቀል 2000 የሚሆኑ የጢሮስ መኳንንት በባህር ዳርቻው ላይ በመስቀል ላይ ሰቅሎ እንዲሞቱ አደረገ። የጢሮስ ከበባ የእስክንድርን ጽናትና ጭካኔ ለዓለም በድጋሚ ያረጋገጠ። ይህንን ሰምቶ የማይበረግግ አንድም አገር አልነበረም። ወደ ደቡብ ጉዞውን ሲቀጥል በጋዛ ከተማ ላይ ተመሳሳይ እርምጃ ከወሰደ በኋላ ወደ ግብፅ አቀና። ግብፃውያን ከፋርስ አገዛዝ ነፃ ለመውጣት ይመኙ ስለነበር እስክንድርን ያለ ጦርነት እንደ ነፃ አውጪና አዳኝ አድርገው ተቀበሉት። በሜምፊስ ከተማ እስክንድር የግብፅ ፈርዖን ሆኖ ዘውድ ጫነ። በግብፅ ቆይታው እስክንድር በሜዲትራኒያን ባህር ዳርቻ ላይ አዲስ ከተማ እንዲቆረቆር ቦታ መረጠ። የራሱንም ስም የሰጣትን ይህችን ከተማ አቀማመጥ ራሱ በዱቄት እየነሰነሰ ካርታዋን ነደፈላት። ይህች ከተማ ወደፊት የዓለም የጥበብ የሳይንስና የንግድ ማዕከል የምትሆነው አሌክሳንድሪያ ነበረች። ነገር ግን የእስክንድር ትልቁና በሕይወት ውስጥ እጅግ ወሳኝ የሆነው ክስተት የተፈጸመው በግብፅ በረሃ ውስጥ ነው። ከወታደሮቹ ጥቂቶቹን ብቻ አስከትሎ በመቶዎች የሚቆጠሩ ኪሎ ሜትሮችን በሚያስፈራው የሰሐራ በረሃ አቋርጦ ሲዋ ወደሚባለው ስፍራ አመራ። በዚያም አሙን የተባለው የግብፅ አምላክ ግሪኮች ዜውስ አሙን የሚሉትን ቤተ መቅደስ ነበር። ጉዞው እጅግ ከባድ ነበር። ውሃ አለቀባቸው። የአሸዋ ማዕበል መታቸው። ነገር ግን ታሪክ እንደሚለው ቁራዎች መንገዱን እየመሩ ከሞት አተረፏቸው። እስክንድር ሲዋ ሲደርስ የቤተ መቅደሱ ዋና ካህን ሊቀበለው ወጣ። ካህኑ እስክንድርን በግሪከኛ ልጄ ኦፓይዲዮን ብሎ ለማናገር ፈልጎ በአነጋገር ዘይቤ ስህተት ኦፓይዲዮስ ብሎ ተናገረ። ትርጉሙም የአምላክ ልጅ ማለት ነበር። እስክንድር ይህንን እንደ ስህተት ሳይሆን እንደ መለኮታዊ ራእይ ተቀበለው። ወደ ቤተ መቅደስ ውስጥ ለብቻው ገብቶ ከካህኑ ጋር ሚስጥራዊ ውይይት አደረገ። እስክንድር የጠየቀው 2 ጥያቄዎችን ነበር። አባቴን ፊሊፕን የገደሉት ሰዎች በሙሉ ተቀጥተዋል ወይ? ካህኑም የአንተ እውነተኛ አባት ማንም ሟች ሊገለው አይችልም፣ ነገር ግን የፊሊፕ ገዳዮች ተቀጥተዋል አለው። ቀጥሎም ዓለምን በሙሉ እንድቆጣጠር ተፈቅዶልኛል ብሎ ጠየቀ። ካህኑም አዎ የዓለም ጌታ ትሆናለህ አለው። እስክንድር ከቤተ መቅደሱ ሲወጣ ፊቱ በደስታ ያበራ ነበር። ጓደኞቹ ምን ተነገረህ ብለው ሲጠይቁት መልሱን ለእናቴ ለኦሎምፒያስ ብቻ ነው ምነግራት አላቸው። ከዚያች ቀን ጀምሮ እስክንድር ራሱን ተራ ሰው ወይም የፊሊፕ ልጅ አድርጎ ማሰቡን አቆመ። እርሱ በይፋ የዜውስ አሙን ልጅ መሆኑን በጽኑ አመነ። ይህ የአምላክነት ስሜት ወደፊት ኃይለኛ ብርታት ቢሰጠው ከገዛ የመቄዶንያን ወታደሮቹና ጓደኞቹ ጋር ክፉኛ እንዲጋጭና ወደ እብደት እንዲያመራ ትልቁን በር የከፈተ ክስተት ነበር። አሁን እስክንድር የፋርስን ግማሽ አካል ግብፅን፣ የባህር ኃይልንና ከሁሉም በላይ ደግሞ መለኮታዊ ማረጋገጫን አግኝቷል። ነገር ግን የፋርስ ንጉሥ ዳሪዮስ አሁንም በሕይወት አለ። ዳሪዮስ የዘመኑን ታላቅና የመጨረሻ ጦር አሰባስቦ የሞት ሽረት ውጊያ ለማድረግ እየጠበቀው ነበር። የዓለምን ዕጣ ፈንታ የሚወስነውና በታሪክ አቻ የማይገኝለት ታላቁ የጋውጋሜላ ጦርነት ሊጀመር ነው።
በግብጽ በረሃ ውስጥ ከአማልክት ማረጋገጫን ካገኘ በኋላ በ331 ዓመተ ዓለም እስክንድር ጦርን ይዞ ወደ ምስራቅ ወደ አሁኗ ኢራቅ ጉዞ ጀመረ። የፋርስ ንጉሠ ነገሥት ዳሪዮስ ሳልሳዊ ለሶስተኛና ለመጨረሻ ጊዜ ከእስክንድር ጋር የሞት ሽረት ፍልሚያ ለማድረግ ተዘጋጅቷል። ዳሪዮስ ቀደም ሲል በኢሰስ ጦርነት የተሸነፈው ቦታው ጠባብ ስለነበር የጦር ብልጫውን መጠቀም ስላልቻለ መሆኑን ተረድቷል። ስለዚህ በዚህ ጊዜ ምንም አይነት ተራራ ወይም ባህር የሌለበትን አይን እስከሚያይ ድረስ የተንጣለለን እጅግ ሰፊ ሜዳ መረጠ። ይህ ስፍራ ጋውጋሜዳ ይባላል። ዳሪዮስ መሬቱን አስቀድሞ በማስተካከል ለእስክንድር ጦር ትልቅ አደጋ ሊሆን የሚችሉ መሳሪያዎችን አዘጋጀ። ከነዚህም ውስጥ የመንኮራኩራቸው እምብርት ላይ ስለታም ማጭድ የተገጠመላቸው 200 የጦር ሰረገላዎች እንዲሁም ከህንድ የመጡ ግዙፍ የጦር ዝሆኖች ይገኙበታል። የዳሪዮስ ጦር እጅግ ግዙፍ ነበር። የታሪክ ጸሐፊዎች ከ250,000 እስከ 1 ሚሊዮን ይገመታል ይላሉ። የእስክንድር ጦር ግን ቢበዛ 47,000 ወታደሮችን ብቻ የያዘ ነበር። ከጦርነቱ በፊት በነበረው ሌሊት የእስክንድር ዋና ጀነራል የሆነው አዛውንቱ ፓርማኒዮን የጠላትን ሰፈር በሩቅ ሲመለከት የፋርስ ወታደሮች ያነደዱት እሳት ልክ እንደ ሰማይ ከዋክብት በስቶ ሜዳውን ሞልቶት ነበር። ፓርማኒዮን በፍርሃት ተውጦ ወደ እስክንድር ድንኳን ሄደና ንጉሥ ሆይ የጠላት ብዛት ከኛ እጅግ የላቀ ነው። ቀን ላይ ፊት ለፊት ከገጠምናቸው ሙሉ በሙሉ እንጠፋለን። ስለዚህ አሁን በጨለማው ተጠቅመን የሌሊት ጥቃት እናደርግባቸው ብሎ መከረው። እስክንድር ግን ይህንን ምክር አልተቀበለው። በኩራትና በልበ ሙሉነት እኔ ድሌን በጨለማ አልሰርቅም ብሎ መለሰለት። እስክንድር ማሸነፍ የፈለገው ጠላት እያየ በክብር እንጂ በስርቆት አልነበረም። ከዚያም እስክንድር ወደ መኝታው ሄደ። አብዛኛው ወታደር በፍርሃት ሲንቀጠቀጥና የፋርስ ጦር በሌሊት ጥቃት ይመጣብናል ብለው ነቅተው ሲጠባበቁ፣ እስክንድር ግን እጅግ ጥልቅ የሆነ እንቅልፍ ተኝቶ ነበር። ጠዋት ላይ ጦርነቱ ሊጀመር ሲል ጀነራሎቹ ሊቀሰቅሱት ሞክረው ስላልተነሳ ፓርሜኒዮን ራሱ መጥቶ ደጋግሞ በመነቅነቅ ቀሰቀሰው። እንዴት በዚህ የሞትና የህይወት ሰዓት እንዲህ ትተኛለህ ሲለው እስክንድር ፈገግ ብሎ ዳሪዮስን በማሳደድ እግሬ እስኪቀጥን ከመዞር ስላረፍኩ ነዋ፣ ጦርነቱን እኮ ቀድመን አሸንፈናል አለው። ጦርነቱ ሲጀመር እስክንድር በዓለም ወታደራዊ ታሪክ ውስጥ እስከ ዛሬ ድረስ በካዴቶች የሚጠና እጅግ አስገራሚ የጦር ስልት ተጠቀመ። የፋርስ ጦር ከፊት ለፊቱ እንደ ባህር ተንጣሏል። ዳሪዮስ ስለታም ማጨድ የተገጠመላቸውን ሰረገላዎች ወደ መቄዶንያ እግረኛ ጦር በከፍተኛ ፍጥነት ለቀቃቸው። ዓላማው የመቄዶንያ ጦር መስመር ለመበጣጠስ ነበር። ነገር ግን እስክንድር አስቀድሞ ወታደሮቹን አሰልጥኖ ነበር። ሰረገላዎቹ ሲቃረቡ የመቄዶንያ ወታደሮች በድንገት የመዳፊት ወጥመድ በሚመስል ስልት መስመራቸውን ከፈቱላቸው። ሰረገላዎቹ በባዶ ክፍተቱ ሲያልፉ ወታደሮቹ ከጎን ሆነው ፈረሶቹንና ነጂዎቹን በጦር ወቅተው ገደሏቸው። የዳሪዮስ ትልቁ መሳሪያ ከንቱ ሆነ። ቀጥሎም እስክንድር የግራና የቀኝ ክንፍ ወታደሮቹን ወደ ጎን ወደ ውጭ አቅጣጫ እንዲንቀሳቀሱ አደረገ። ዳሪዮስ የእስክንድር ጦር ከሜዳው ለቆ ሊወጣ ነው ብሎ በማሰብ የራሱን ፈረሰኞች እስክንድርን እንዲከተሉ አዘዘ። ይህ የዳሪዮስ ትልቁ ስህተት ነበር። የፋርስ ፈረሰኞች ወደ ዳር ሲሳቡ በዳሪዮስ ጦር መሃል ላይ ትልቅ ክፍተት ጋፕ ተፈጠረ። ይህችኑ ቅስፈት ነበር እስክንድር ሲጠብቅ የነበረው። እስክንድር ወዲያውኑ ታማኝ ፈረሶቹን አሰባስቦ የሽብልቅ ፎርሜሽን በመስራት እንደ ጦር ራስ በመሆን ክፍተት ወዳገኘው የፋርስ ማዕከላዊ መስመር በሙሉ ፍጥነት ሰብሮ ገባ። ኢላማው አንድና አንድ ብቻ ነበር፣ ዳሪዮስ። እስክንድርና ፈረሰኞቹ ሁሉንም ጠላት እያጨዱ ወደ ዳሪዮስ ሲቃረቡ የዳሪዮስ የቅርብ ጠባቂዎች መውደቅ ጀመሩ። እስክንድር አንድ ጦር ወደ ዳሪዮስ ወረወረ። ጦሩ ዳሪዮስን ስቶ ከጎኑ የነበረውን የሰረገላውን ነጅ ግንባር በሳው። የፋርስ ጦር ንጉሳቸው የሞተ መስሏቸው መጮህ ጀመሩ። ዳሪዮስ ለእስክንድር ፊት ለፊት ተጋልጦ ነበር። በድጋሚ በኢሰስ ጦርነት እንዳደረገው ሁሉ ዳሪዮስን ፍርሃት ውር አደረገው። ጦርነቱ ገና ሳያልቅ የፋርስ ንጉሠ ነገሥት ዳሪዮስ ሰረገላውን አዙሮ ጦር ሜዳውን ጥሎ ሸሸ። እስክንድር ዳሪዮስን አሳዶ ሊገለው ሲል በግራ በኩል የነበረው የጀነራል ፓርማኒዮን ጦር በፋርሳውያን ተከቦ ሊጠፋ መሆኑን የሚገልጽ
አስቸኳይ መልእክት ደረሰው። እስክንድር በከፍተኛ ቁጭትና ንዴት የዳሪዮስን ማሳደድ ትቶ ወታደሮቹን ለማዳን ወደ ኋላ ተመለሰ። የእስክንድር ጦር መላውን የፋርስ ጦር አውድሞ ድል አደረገ። የጋውጋሜላ ጦርነት የፋርስን ኢምፓየር የጀርባ አጥንት ለዘላለም ሰበረው። በዚህ ቀን እስክንድር በይፋ የኢሲያ ንጉሥ ተብሎ ታወጀ። ከዚህ ታላቅ ድል በኋላ እስክንድር በቀጥታ ያቀናው በዘመኑ ወደ ነበረችው የዓለማችን ታላቅ ቆንጆና ባለጸጋ ከተማ ወደ ሆነችው ባቢሎን ነበር። እስክንድር ወደ ባቢሎን ሲገባ የከተማዋ በሮች በክብር ተከፈቱለት። ከተማዋን አላጠፋትም። ይልቁንም በከተማዋ ውበት፣ በግዙፉ የኢሽታር በርና በተንጠለጠለው የአትክልት ስፍራ በእጅጉ ተደነቀ። የባቢሎንን ሕዝብ ልብ ለማሸነፍ ሲል ለማርዱክ የባቢሎን ዋና አምላክ ቤተ መቅደስ መስዋዕት አቀረበ። የመቄዶንያ ወታደሮች ከዚህ ቀደም አይተውት በማያውቁት የባቢሎን የቅንጦት ሕይወት ወርቅና ሴቶች በመጠመድ ለአንድ ወር ያህል ተዝናኑ። ነገር ግን የእስክንድር ዓይን አሁንም አላረፈም ነበር። ዳሪዮስ በሕይወት እስካለ ድረስ ስልጣኑ ሙሉ እንደማይሆን ያውቅ ነበር። እስክንድር ከባቢሎን፣ ሱሳና ፐርሴፖሊስ የተባሉ የፋርስ ግዛቶችንና ግዙፍ የገንዘብ ማከማቻዎችን ከተቆጣጠረ በኋላ ዳሪዮስን ፍለጋው ወደ ሰሜን ምስራቅ ተራሮች ጉዞ ጀመረ። የዳሪዮስ ማምለጥ ለእስክንድር የሌሊት ቅዠት ሆኖበት ነበር። በመቶዎች የሚቆጠሩ ኪሎ ሜትሮችን ያለ እረፍት ፈረሱን እየጋለበ አሳደደው። በዚያን ጊዜ ግን የዳሪዮስ የራሱ ሹማምንት በንጉሳቸው ሸሽቶ አምልጦ መኖር አፍረውና ተስፋ ቆርጠው ነበር። ከነዚህ መካከል ቤሰስ የተባለ የባክቴሪያ ገዢ ዳሪዮስን አሰረው። ቤሰስ የእስክንድር ጦር እየተቃረበ መሆኑን ሲያውቅ ዳሪዮስን በጦር ወግቶ አቁስሎት ሸሸ። ከጥቂት ጊዜ በኋላ ፖሊስትራተስ የተባለ አንድ የመቄዶንያ ወታደር መንገድ ዳር በቆመና በበቅሎ በሚጎተት አንድ ሰረገላ ውስጥ የውሃ ጥም ሲያሰቃየው የነበረውን ሰው አገኘ። ይህ ሰው በገዛ ደሙ ተዘፍቆ የሚያጣጥር የዓለምን ግማሽ ሲገዛ የነበረ ንጉሥ ዳሪዮስ ነበር። እስክንድር በፍጥነት ወደ ስፍራው ሲደርስ ዳሪዮስ ሕይወቱ አልፎ ነበር። እስክንድር የዳሪዮስን አስክሬን ሲያይ የደስታ ሳይሆን እጅግ ጥልቅ የሆነ የሐዘንና የቁጣ ስሜት ተሰማው። የእርሱ እኩል የሆነውን እሱ ራሱ በጦር ሜዳ ሊገድለው ይመኘ የነበረውን ንጉሥ አንድ ተራ አገልጋይ ገድሎት ማግኘቱ አበሳጨው። እስክንድር የራሱን ንጉሥ ካባ አውልቆ በዳሪዮስ አስክሬን ላይ ሸፈነለት። ከዚያም ዳሪዮስን በሙሉ የፋርስ ንጉሣዊ ስነ ስርዓት በክብር እንዲቀበር ወደ ቤተሰቦቹ ላከው። ገዳዩን ቤሰስንም አሳዶ በመያዝ ራቁቱን በእንጨት ላይ አስሮ አካሉን በመቆራረጥ አሰቃቂ ሞት እንዲሞት አደረገው። ከዚህ ጊዜ ጀምሮ በእስክንድር ስብዕና ላይ ከባድ ለውጥ መታየት ጀመረ። እስክንድር እኔ የፋርስ ንጉሥ ሕጋዊ ወራሽ ነኝ ብሎ ማመን ስለጀመረ የፋርሳውያንን ባህል መቀበል ጀመረ። ግሪካዊ ልብሱን ትቶ የፋርስ ነገሥታትን ሱሪና ሐር ልብስ መልበስ ጀመረ። በቤተ መንግሥት ውስጥ የፋርስ ጃንደረቦችን አስገባ። ከሁሉም በላይ ግን የመቄዶንያ ወታደሮችን ያበሳጫቸው ፕሮስኪኔሲስ የተባለውን የፋርስ ባህል በሁሉም ላይ ማስገደዱ ነበር። ይህ ባህል ንጉሱን ለማናገር የሚፈልግ ማንኛውም ሰው መሬት ላይ በግንባሩ ተደፍቶ መሳም ነበረበት። ግሪኮችና መቄዶንያውያን ደግሞ በግንባር የምንደፋው ለአማልክት ብቻ ነው፣ ለሰው አንሰግድም በማለት ይህንን ተግባር አጥብቀው ተቃወሙት። ይህ ሁኔታ በእስክንድርና በወታደሮቹ መሃል የመጀመሪያውን ትልቅ ክፍተት ፈጠረ። ወታደሮቹና ጄኔራሎቹ እስክንድር መቄዶንያዊነቱን ረሳ፣ በስልጣን ሰከረ፣ ራሱን እንደ አምላክ መቁጠር ጀመረ በማለት በድብቅ ማጉረምረም ጀመሩ። የውስጥ ሴራዎችንም መፈልፈል ጀመሩ። በ330 ዓመት ዓለም ፊሎታስ የተባለ ታዋቂ የፈረስ አዛዥ የዋና ጄኔራል ፓርሜኒዮን ልጅ በእስክንድር ላይ የተቀነባበረን የግድያ ሴራ ሰምቶ ለእስክንድር ሪፖርት ሳያደርግ ቀረ። እስክንድር ይህንን ሲያውቅ ፊሎታስን በከፍተኛ ድብደባና ስቃይ እንዲያምን ካደረገ በኋላ በጦር ወግተው እንዲገድሉት አደረገ። ነገር ግን እስክንድር በዚህ አልቆመም። የፊሎታስ አባት የሆነው ኃያሉ የፓርሜኒዮን የልጁን መገደል ሲሰማ በእኔ ላይ ጦር ያነሳል ብሎ ስለፈራ ከወታደሮቹ ቀድመው በፈረስ የሚደርሱ ገዳዮቹን ወደ ሚዲያ ግዛት በመላክ አዛውንቱን ፓርሜኒዮን ምንም ሳያውቅ አንገቱን አስቆረጠው። ፓርሜኒዮን ለአባቱ ለፊሊፕና ለእስክንድር ግማሽ ዕድሜውን በጦር ሜዳ ያሳለፈ ታማኝ ጀግና ቢሆንም የእስክንድር ጭካኔ ግን አራራለትም።
የእስክንድር እብደትና የደም ጥማት በዚህ አላቆመም። ከሁሉ የከፋው ታሪካዊ ስህተቱ ገና ከፊቱ ነበር። በ328 ዓመተ ዓለም ማራካንድ የአሁኗ ሳማርካንድ ኡዝቤኪስታን በምትባል ከተማ እስክንድርና ጀነራሎቹ ታላቅ የድግስ ምሽት አዘጋጅተው ነበር። የወይን ጠጅ በብዛት እየተጠጣ ሁሉም ሰክረው ነበር። በድግሱ ላይ አዳዲስ አድርባዮች የእስክንድርን ጀግንነት እያወደሱ እስክንድር ከአባቱ ከፊሊፕ ይበልጣል፣ እርሱ አምላክ ነው እያሉ ይዘፍኑ ነበር። በዚህ ጊዜ ክሌተስ ዘብላክ በግራኒከስ ጦርነት የእስክንድርን ሕይወት ከሞት ያተረፈው እንዲሁም የእስክንድር አሳዳጊ የነበረው ጀግና በስካርና በንዴት ተነስቶ መጮ ጀመረ። ፊሊፕ ካንተ እጅግ ይበልጣል፣ አንተ እዚህ የደረስከው በእኛ በመቄዶንያውያን ደም እንጂ በአንተ ኃይል አይደለም። አሁን ግን እኛ ንቀህ የፋርስ አረመኔዎችን ቀረብክ በማለት እስክንድርን ፊት ለፊት ሰደበው። እስክንድር በንዴት ደሙ ፈልቶ ክሌተስን ለመግደል ሰይፍ ፈለገ። ነገር ግን ጠባቂዎቹ ሰይፉን ደብቀውት ነበር። እስክንድር በእብደት እየጮኸ የግል ጠባቂውን ጦር መንትፎ ወሰደና ወደ በሩ ሊወጣ የነበረውን የራሱን አዳኝ ክሌተስን በኃይል ወርውሮ ደረቱን ወጋው። ክሌተስ በቦታው ላይ ወድቆ ሞተ። እስክንድር የገዛ ወዳጁንና አዳኙን መሬት ላይ በደም ተዘፍቆ ሲያይ የወይን ስካሩ ባንድ የለቀቀው። ያደረገውን ሲረዳ ጦሩን ከክሌተስ ደረት ነቅሎ የራሱን ሆድ ወግቶ ራሱን ሊያጠፋ ሲል ጠባቂዎቹ ወዲያው ያዙት። እስክንድር ለ3 ቀናት ያህል ከድንኳን ሳይወጣ ሳይበላና ሳይጠጣ የአዳኝን ደም አፈሰስኩ እያለ በከፍተኛ ጸጸትና ለቅሶ አለቀሰ። ነገር ግን ጠንቋዮች መጥተው ይህ የዕጣ ፈንታ እንጂ የአንተ ጥፋት አይደለም ብለው በማጽናናት አወጡት። ይህ ድርጊት እስክንድር ስሜቱን መቆጣጠር የማይችል አደገኛ መሪ የሆነ መምጣቱን ለሰራዊቱ በግልጽ አሳየ። ይህ በእንዲህ እንዳለ እስክንድር የሰሜን ምስራቅ ግዛቶችን የአሁኗን አፍጋኒስታንን ለማረጋጋት አዲስ የፖለቲካ ጋብቻ ፈጸመ። በሶግዲያና ከሚገኘው ከፍተኛ ተራራ ላይ ያለ ምሽግ ከተቆጣጠረ በኋላ ሮክሳና የተባለች እጅግ ውብ የሆነች የባክትሪያ ልዕልትን አየ። እስክንድር በውበቷ ስለተማረከ ባህላዊውን ዳቦ በሰይፍ ለሁለት በመቁረጥ የመቄዶንያ የጋብቻ ስነስርዓት አገባት። ይህ ጋብቻም የፋርስ ደም ያላትን ሴት ንግሥት ማድረጉ የመቄዶንያ ጀነራሎችን ይበልጥ አበሳጫቸው። ዓለምን የገዛው ወጣት አሁን የገዛ አእምሮንና ወታደሮቹን ማጣት ጀምሯል። ይሁን እንጂ እስክንድር ዓለምን አሸንፌ ጨርሻለሁ ብሎ አላሰበም። በልብ ውስጥ ያለው ጥማት አይኑን ወደ ሌላ ሚስጥራዊና አስፈሪ አህጉር አዞረው፣ ወደ ህንድ። በ327 ዓመተ ዓለም እስክንድር የፋርስን ኢምፓየር ሙሉ በሙሉ ከደመሰሰና የውስጥ አመጾችን በጭካኔ ካዳፈነ በኋላ በልብ ውስጥ ያለው የስልጣንና የዝና ጥማት ግን አሁንም አልረካም ነበር። እንደ ጥንታዊው የግሪክ አፈ ታሪክ የዓለም መጨረሻ የምድር ዳርቻና ታላቁ የውቅያኖስ ባህር የሚገኘው ከህንድ ባሻገር ነው ብሎ ያምን ነበር። አዲሱ ግቡ ግልጽ ነበር፤ ህንድን በመቆጣጠር የመላው ዓለም የመጨረሻ ዳርቻ ላይ የደረሰ ብቸኛው ንጉሥ መሆን። እስክንድር ከ120,000 በላይ የሚገመተውን መቄዶንያውያንን የተማረኩ የፋርስ ወታደሮችንና ሌሎች የኢሲያ አጋሮችን ያካተተውን ግዙፉን ሰራዊት ይዞ አስፈሪውን የሂንዱ ኩሽ ተራራን አቋርጦ ወደ ህንድ ክፍለ አህጉር ገባ። ወደ ህንድ ሲገባ የመጀመሪያ የገጠመው ታላቅ ፈተና የአኦርኖስ ሮክ ኦፍ አኦርኖስ የተባለው የማይደፈር ተራራማ ምሽግ ነበር። የጥንት አፈ ታሪክ እንደሚለው ሄርኩለስ የተባለው አምላክ እንኳን ይህንን ምሽግ መያዝ አቅቶት ነበር። እስክንድር ግን ሄርኩለስ ያቃተውን እኔ እችላለሁ በማለት በሚያስደንቅ የጦር ኢንጂነሪንግ እባቡ ገደሉን በድንጋይና በእንጨት በመሙላት ወታደሮቹን ወደ ላይ በማስወጣት ምሽጉን በቁጥጥሩ ስር አዋለ። ይህ ድል ከሰው ልጅ ኃይል በላይ መሆኑን ለራሱም ሆነ ለሰራዊቱ አረጋገጠ። ነገር ግን ትልቁና በህይወቱ ውስጥ ያየው እጅግ አስፈሪው ጦርነት ገና ከፊቱ ነበር። በ326 ዓመተ ዓለም እስክንድር ወደ ሃይዳስፐስ ወንዝ ሲደርስ ከወንዙ ማዶ ታላቁ የህንድ ንጉሥ ፓሩስ ግዙፉን ጦር አሰልፎ ይጠብቀው ነበር። የፓሩስ ጦር እጅግ የተደራጀ ሲሆን ከፊት ለፊቱ 200 የሚሆኑ ግዙፍ የጦር ዝሆኖችን እንደ ብረት ግድግዳ አሰልፎ ነበር። እስክንድር ዝሆኖቹን በጦር ሜዳ ሲያይ የመጀመሪያው አልነበረም። ነገር ግን በዚህ ብዛትና የጦር ስልት ሲያጋጥመው ይህ የመጀመሪያው ነበር።
ወቅቱ የክረምት ወራት ስለነበር የህንድ ታላቁ ማዕበል ወንዙን ሞልቶታል። ነጎድጓድና መብረቅ ሰማዩን ያምሰው ነበር። እስክንድር ወንዙን ፊት ለፊት ለመሻገር የማይቻል መሆኑን ሲረዳ እንደ ልማዱ ብልሃት ፈጠረ። ሰራዊቱ ለሁለት ከፈለና ዋናውን ጦር በጀነራል ክራተረስ እየተመራ ወንዙ ዳር ድምጽ እያሰማ እንዲቆይ አደረገ። ፖሊሱ የጠላት ጦር እዚሁ ነው ያለው ብሎ ሲያስብ፣ እስክንድር ግን ሌሊት በከባድ ዝናብና ማዕበል ውስጥ 5000 ፈረሰኞችና ምርጥ እግረኛ ወታደሮቹን ይዞ 27 ኪሎ ሜትር ርቆ በመሄድ ወንዙን በድብቅ ተሻገረ። ጠዋት ላይ ፖሊሱ እስክንድር ወንዙን መሻገሩን ሲያውቅ ደነገጠ። ወዲያውኑም ጦሩን በማዞር ፊት ለፊት ገጠመው። ይህ ጦርነት በእስክንድር ታሪክ ውስጥ እጅግ ደም አፋሳሹ ጦርነት ነበር። የህንድ የጦር ዝሆኖች ወደ መቄዶንያን እግረኛ ጦር ሲገቡ እይታው አሰቃቂ ነበር። ዝሆኖቹ ወታደሮቹን በኩምቢያቸው እያነሱ የወረውሩ፣ በእግራቸው ይረግጡና በግዙፉ ጥርሶቻቸው ይወጉ ነበር። የመቄዶንያ ወታደሮች በከፍተኛ ሽብር ውስጥ ሆነው በረጅሙ የሳሪሳ ጦራቸው የዝሆኖቹን ዓይንና እግር በመውጋት ዝሆኖቹ አቅጣጫቸውን ስተው የራሳቸውን የህንድ ጦር እንዲረግጡ አደረጉ። እስክንድር በፈረሰኞቹ አማካኝነት የፖሊስን የግራ ክንፍ ሰብሮ በመግባት ጦርነቱን በድል አጠናቀቀ። ንጉሱ ፖሊስ ከ2 ሜትር በላይ ቁመት ያለው ግዙፍ ሰው ነበር። በዝሆን ላይ ሆኖ እስከ መጨረሻው ደም ጠብታ ድረስ ሲዋጋ በስተመጨረሻ ቆስሎ ተማረከ። እስክንድር በፖሊስ ጀግንነት እጅግ ተደንቆ እንዴት ሊይዝህ ትፈልጋለህ ብሎ ጠየቀው። ፖሊስም በኩራት እንደ ንጉስ ብሎ መለሰ። እስክንድርም በጠላቱ ክብር ተማርኮ ግዛቱን ከነ ሙሉ ስልጣኑ መለሰለት። ከዚህ ጦርነት በኋላ ግን እስክንድርን በእጅጉ ያሳዘነ አንድ ክስተት ተፈጠረ። ከልጅነቱ ጀምሮ አብሮት የዘመተው በብዙ ጦርነቶች ውስጥ ሕይወቱን ያተረፈለት ታማኝ ፈረሱ ቡሴፋለስ በጦርነት በደረሰበት ጉዳትና በእርጅና ምክንያት ሞተ። እስክንድር በፈረሱ ሞት እጅግ አዝኖ በቦታው ላይ ቡሴፋሊያ የተባለች ከተማ በስሙ ቆረቆረ። እስክንድር ከዚህ ድል በኋላ አሁንም ወደፊት መግፋትን ፈልጎ ነበር። ከጋንጂስ ወንዝ ባሻገር ያለውን የዓለም ዳርቻ ለማየት ጓጉቷል። ነገር ግን ወታደሮቹ አሁን የትዕግስታቸው መጨረሻ ላይ ደርሰው ነበር። ከቤታቸውና ከቤተሰቦቻቸው ከተለዩ 8 ዓመታት አልፈዋል። የህንድ አሰቃቂ ዝናብ፣ ረግረጋማ መሬት፣ ወባና ማለቂያ የሌለው ውጊያ አዝሏቸዋል። ከሁሉም በላይ ደግሞ ከጋንጂስ ወንዝ ማዶ የናንዳ ኢምፓየር የተባለ 6000 የጦር ዝሆኖችን ያሰለፈ እጅግ ግዙፍ ጦር እንደሚጠብቃቸው ወሬው ደርሷቸዋል። የፖሩስ 200 ዝሆኖች ያደረሱባቸው እልቂትን ያዩት የመቄዶንያ ወታደሮች በቃን አሉ። በሃይፋሲስ ወንዝ ዳርቻ ላይ ታሪካዊ የሆነ የሰራዊት አድማ ተነሳ። አንድም ወታደር ወደፊት ለመራመድ ፈቃደኛ አልሆነም። እስክንድር ጀነራሎቹን ሰብስበው በንዴትና በስሜት ተማጸናቸው። እናንተን ከምንም አንስቼ የዓለም ጌታ አደረግኳችሁ፣ አሁን ግን ትታችሁ ልትሄዱ ነው? እንግዲያውስ ሂዱ፣ ንጉሳችሁን በጠላት ምድር ትታችሁ ተመለሱ በማለት በድንኳን ውስጥ ገብቶ ለ3 ቀናት ተዘጋ። ኮይነስ የተባለው ጀነራል የሰራዊቱን ድካም አብራርቶ ቢለምነውም እስክንድር አሻፈረኝ አለ። በመጨረሻም ወታደሮቹ ሐሳባቸውን እንደማይቀይሩ ሲረዳና ማውጫ ሲያጣ እስክንድር ፊቱን ለማዳን ሲል አማልክትን ጠየቀ። አማልክት ወንዙን መሻገር አልፈቀዱም በማለት ወደ ኋላ ለመመለስ ወሰነ። የመቄዶንያ ወታደሮች በደስታ አለቀሱ። እስክንድር የደረሰበትን የዓለም ዳርቻ ለማመላከት 12 ግዙፍ የሆኑ የአማልክት መሠዊያዎችን በመስራት የህንድን ዘመቻ አቆመ። ጉዞ ወደ መቄዶንያ ወደ ቤታቸው ሆነ። ነገር ግን እስክንድር በተራ መንገድ መመለስ አይወድም። መመለሻው ራሱ ሌላ አሰቃቂ ታሪክ ነበር። ወደ ደቡብ በሚወስደው የኢንዱስ ወንዝ ላይ የተጓዙ ሳለ ማሊያን ከተባለ የህንድ ጎሳ ጋር ጦርነት ገጠሙ። እስክንድር በወታደሮቹ ድካምና ፍርሃት ስለተበሳጨ አንድ ምሽግ ሲከብ ለወታደሮቹ አርያ ለመሆን ፈልጎ መሰላሉን ይዞ ራሱ ግንቡ ላይ ወጣ። ወታደሮቹ ንጉሳቸው ብቻውን አደጋ ላይ መውደቁን አይተው መሰላሉ ላይ ሲረባረቡ መሰላሉ ተሰበረ። እስክንድርና 3 ጠባቂዎቹ ብቻቸውን በጠላት ግንብ ውስጥ ገቡ። በዚህ ውጊያ ላይ እስክንድር ደረቱ ላይ ሳምባውን በሚሰነጥቅ ቀስት ክፉኛ ቆሰለ። ደም እየተፋ ራሱን ስቶ ሲወድቅ ወታደሮቹ በሩን ሰብረው ገብተው አተረፉት።
ሰራዊቱ ንጉሳችን ሞተ ብለው በከፍተኛ ድንጋጤ ውስጥ ገብቶ ቢሆንም በሕክምና ተርፎ በድጋሚ በህይወት መኖሩን ለሰራዊቱ አሳየ። ወንዙን ጨርሰው ወደ ባህር ዳርቻ ሲደርሱ እስክንድር ሰራዊቱን ለሶስት ከፈለ። እሱ ራሱ የመራው ጦር ግን በታሪክ እጅግ አደገኛ የሆነውን የጌድሮሲያን በረሃ በአሁኗ ደቡባዊ ፓኪስታንና ኢራን አቋርጦ ለመሄድ ነበር። እስክንድር ይህንን አሰቃቂ በረሃ የመረጠበት ምክንያት ከእርሱ በፊት የፋርሱ ንጉሥ ታላቁ ቂሮስ ሳይረስ ዘግሬት ይህንን በረሃ ለማቋረጥ ሞክሮ ሰራዊቱ አልቆበት 7 ወታደሮች ብቻ እንደተረፉለት ስለሰማ የቂሮስን ሪከርድ ለመስበር ፈልጎ ነበር። በረሃ ውስጥ ያሳለፉት 60 ቀናት ሲኦል ነበሩ። የውሃ እጥረት፣ የሚያቃጥለው አሸዋና ድንገተኛ የጎርፍ መጥለቅለቅ አብዛኛውን ሰራዊት ፈጀው። ከወታደሮቹ ጋር የነበሩት የሰራዊቱ ቤተሰቦች፣ ሴቶችና ሕፃናት በጎርፍ ተጠረጉ። አንድ ቀን ወታደሮቹ ጥቂት የቆሻሻ ውሃ አግኝተው በራስ ቁር አድርገው ለንጉሳቸው ለእስክንድር አመጡለት። እስክንድር ወታደሮቹ በውሃ ጥም እያረሩ እርሱ ብቻውን መጠጣቱን አልወደደውም። የውሃውን ቁር አነሳና በሁሉም ፊት ውሃውን መሬት ላይ ደፋው። ይህ ድርጊት እኔም አብሬያችሁ ሰቃያለሁ፣ አብሬያችሁ እሞታለሁ የሚል ትልቅ መልእክትን አስተላለፈ። በሰራዊቱም ዘንድ አዲስ ሞራልን ፈጠረ። ቢሆንም ከበረሃው ሲወጡ ከ60,000 በላይ የሚገመተው ወታደርና ተከታይ አሸዋ ውስጥ ቀርቷል። በመጨረሻም በ324 ዓመት ዓለም እስክንድር ወደ ፋርሷ ሱሳ ከተማ ተመለሰ። ኢምፓየሩን ለማዋሃድ በማሰብ 10,000 መቄዶንያውያን ወታደሮች የፋርስ ሴቶችን እንዲያገቡ አደረገ። እርሱ ራሱ የዳሪዮስን ልጅ አገባ። ነገር ግን እስክንድር የፋርስን ባህል ማምለኩን መቄዶንያውያንን እጅግ አበሳጭቷቸው ነበር። በኦፒስ ከተማ ወታደሮቹ አድማ ሲመቱ እስክንድር ሁላችሁንም አባርያችኋለሁ፣ የፋርስ ወታደሮችን በምትካቸው አደርጋለሁ በማለቱ የመቄዶንያ አዛውንት ወታደሮች እያለቀሱ ይቅርታ ጠይቀው ታረቁ። የእስክንድር ሕይወት ወደ ከፋ አቅጣጫ የተለወጠው ወደ ኤክባታና ከተማ ሲጓዝ ነበር። ከልጅነቱ ጀምሮ የእሱ ሁለተኛ ግማሽ የሆነው ነፍሱና የቅርብ ጓደኛው ሄፋስቲዮን በድንገተኛ ትኩሳት ታመመ። ከጥቂት ቀናት በኋላ ሄፋስቲዮን ሞተ። የእስክንድር ሐዘን የሰው ልጅ አእምሮን የሚዘገንንና የእብደት ጥግ ነበር። በጓደኛው አስክሬን ላይ ተደፍቶ ለቀናት አለቀሰ። የራስ ፀጉሩን ተላጨ፣ የፈረሶቹንም ጭራ አስቆረጠ። ሄፋስቲዮንን ያከመውን ሐኪም በመስቀል ላይ ሰቅሎ ገደለው። የጓደኛው ሞት ለመበቀልና መስዋዕት ለማድረግ ሲል ኮሳይን የተባለውን ንጹሕ የፋርስ ጎሳ በአንድ ቀን ሙሉ በሙሉ ፈጀው። እስክንድር ለጓደኛው መታሰቢያ በባቢሎን ውስጥ በዓለም ታሪክ ታይቶ የማይታወቅ እጅግ ግዙፍ የመቃብር ሐውልት እንዲሰራ አዘዘ። ለዚህም 10,000 ታላንት ወርቅ መድቦ ነበር። የእስክንድር ልብ ከሄፋስቲዮን ጋር አብሮ ሞቶ ነበር። የቀረው ስጋውና የተሰበረው አእምሮ ብቻ ነበር። በ323 ዓመት ዓለም መጀመሪያ ላይ እስክንድር ወደ ታላቂቱ ከተማ ባቢሎን ተመለሰ። ምንም እንኳን በአእምሮ ቢሰበርም የስልጣን ጥማቱ አላቆመም ነበር። አረቢያን፣ ካርቴጅንና አውሮፓን ለመውረር አዲስ የባህር ኃይል ማዘጋጀት ጀምሮ ነበር። ነገር ግን በግንቦት ወር መጨረሻ ላይ በባቢሎን ቤተ መንግሥት ውስጥ ታላቅ የድግስና የመጠጥ ምሽት አዘጋጀ። ሌሊቱን ሙሉ ከጀነራሎቹ ጋር ወይን ሲጠጣ አድሮ በድንገት ከባድ የሆነ ትኩሳት መታው። ይህ ትኩሳት እስክንድርን አልጋ ላይ ያዋለው። ለ10 ቀናት ያህል ትኩሳቱ እየባሰበት መጣ። ድምፁ ጠፋ፣ መንቀሳቀስ አቃተው። በዓለም ላይ ካሉ ነገስታት ሁሉ ኃያል የሆነው ሰው ተራ በሆነ በሽታ ተሸንፎ መሞቻው አፋፍ ላይ ደረሰ። ሰራዊቱ ንጉሳቸው መድከሙ ሲሰሙ ቤተ መንግስቱን ጥሰው ገቡ። እስክንድር በአልጋው ላይ ሆኖ ድምፅ ማውጣት ስላቃተው ለእያንዳንዱ ወታደር በአይኑና በእጁ እንቅስቃሴ የመጨረሻውን ስንብት አደረገ። ጀነራሎቹ ቶለሚ፣ ፐርዲካስ፣ ሴሊከስና ካሳንደር በአልጋው ዙሪያ ተሰብስበው በፍርሃት እየተንቀጠቀጡ ንጉሥ ሆይ ይህንን ታላቅ ኢምፓየር ለማን ትተዋለህ ብለው ጠየቁት። ሚስቱ ሮክሳና እርጉዝ ብትሆንም ልጁ ገና አልተወለደም ነበር። እስክንድር የመጨረሻውን አቅሙን አሰባስቦ በሹክሹክታ አንድ ታሪካዊና ዓለምን በደም የሚያጠብ ቃል ተነፈሰ። ለጠንካራው በሰኔ 11 ቀን 323 ዓመት ዓለም የ32 ዓመቱ ወጣት
ከግሪክ እስከ ህንድ ያለውን ዓለም የገዛው ራሱን የአማልክት ልጅ ብሎ የጠራው በአንድም ጦርነት ተሸንፎ የማያውቀው ታላቁ እስክንድር በባቢሎን ቤተ መንግስት ውስጥ የመጨረሻውን እስትንፋስ ተነፈሰ። ሞቱ ልክ እንደ ህይወቱ ማዕበል ነበር። ለጠንካራው ብሎ የተወው ቃል ጄኔራሎቹን እርስ በርስ ለ40 ዓመታት ያህል ደም አፋሳሽ የእርስ በርስ ጦርነት እንዲያደርጉና ኢምፓየሩን እንዲገነጣጥሉት አደረገ። ቶለሚ ግብፅን፣ ሴሌከስ ፋርስንና ሶሪያን፣ ካሳንደር መቄዶንያን ወሰዱ። የእስክንድር ቤተሰቦች እናቱ ኦሎምፒያስ፣ ሚስቱ ሮክሳናና ልጁ አሌክሳንደር አራተኛ በሙሉ በጄኔራሎቹ ሴራ ተገደሉ። ታላቁ እስክንድር በአጭር ዕድሜው ዓለምን ከጫፍ እስከ ጫፍ ቀይሯል። የግሪክን ቋንቋ፣ ባህልና ጥበብ በመላው ዓለም ዘርቷል። ከ30 በላይ ከተሞችን በተለይም የግብጿን አሌክሳንድሪያን በስሙ ገንብቷል። ይሁን እንጂ ጀርባው ላይ የተሸከመው የሰው ልጅ ደም፣ የገዛ ጓደኞቹ ክህደትና ማለቂያ የሌለው የሥልጣን ጥማቱ ትልቅ ትምህርት ትቶ አልፏል። እስክንድር ዓለምን በሙሉ ማሸነፍ ቻለ እንጂ የራሱን አእምሮና ምኞት ማሸነፍ አልቻለም። የሰው ልጅ የቱንም ያህል እንደ አምላክ ቢሰማው በመጨረሻ ዕጣ ፈንታው እንደ ማንኛችንም ሟች መሆኑን የባቢሎኑ አልጋው ይመሰክራል።